ቲክቶክ ላንተ ምንድነው? አክብሬ የምሰራው ስራ ነው። ወድጄ የምሰራው ስራ ነው። መተዳደሪያ ነው። ላይ ቲክቶከር ፕሮፌሽን አድርገን ልንቆጥረው እንችላለን። ፕሮፌሽን ነው ለማለት ይከብደኛል። አንዴ ፋዘርን አስቸገርኩት። ፍቅር ይዞኝ ረሳው። ግን ፍቅሩ ተረሳ። ግን ኧረ ቀጠለ አበደ። በዛ ተው የሚል ነገር አለ። ትክክል መስሎ ከታየው አድርገው የሚል አባት ነው ያሳደገኝ። እንዳረጀው ነው ማስበው። እንዳረጀው ነው ማስበው። እንዴት ደስታ የሌለበት ቦታ ልገኝ በጣም ነው የሚያስጠላኝ። ደስታ በጠራው ቁጥር ነው ዳንተ ይመጣ። ለየትኛው እድሜ ትጨነቃለህ? ለየትኛው እድሜ ታስባለህ? እዛሽ ሌቭል ላይ መገኘት አለብህ። ሰው የሚጠብቅ ሌቭል ላይ ህዝቡ አበሻ አይደል? ሲወድህ የሚጎርሰውን ነው የሚያጎርሰው፣ የሚተኛበትን ነው የሚያስተኛ፣ የሚለብሰውን ነው የሚያለብስ። ሲያወርድህም እንደዛው። የፊልም ባለሙያ ነበረ። ከዛ በኋላ ደግሞ ቲዩብ ዘመኑን የዋጀ ጉዳይ ሆነና ቲዩብ ልጀምር አለ። ፈራ ተባ እያለ ቀጠለ። ከዛስ ቲዩቡን እንደምንም በወዳጅ ዘመድ ግፊት ጀመረው። ዜሮ ነበር ሲጀምረው። ከዛ በኋላስ አደገ፣ ተመነደገ። 1 ዓመታት ተቆጠሩ። ሰለሞን ሙሄ ይባላል። ይህ የሚኖር ህይወት ነው ይል ነበረ። የዛሬ እንግዳይ እንግዲህ ስለኔ ቢያወራ ሚል ይመስለኛል። ተመልካቾቼ እንደምናችሁ፣ ፈጣሪ ክብሩ ይስፋ። እኔ ደህና ነኝ። እናንተ ደህና ናችሁ? ይኸው ዛሬ ሌላ ቀን፣ ሌላ አዲስ ቀን አምላክ ሰጥቶን ዛሬ እዚህ ተገናኘን። ሁሉም ታሪክ አለው። የዛሬ እንግዳዬ እንግዲህ ሁሉም ታሪክ አለው ውስጥ እንመድበው፣ ወይም ታዋቂ ሰዎች ደግሞ ሌላ ያልታየ ጎን አላቸው። በዚህ ጊዜ በቲክቶክ ዓለም ወይም በማህበራዊ ሚዲያ ዓለም በርካታ ልጆች እየታወቁ በርካታ ሰዎች እየታወቁ መጥተዋል። ከነሱ አንዱን እንግዳ አድርጌላችሁ ይዤ መጥቻለሁኝ። ይድነቅ ቃሲም ነው። ይድኔ እንዴት አለ? እንኳን ደህና መጣ። እንኳን ደህና ቆየኝ። ደህና ነህ? እግዚአብሔር ይመስገን። በጣም በርካታ ቁም ነገሮችን፣ በርካታ ጨዋታዎችን፣ በርካታ የእውነት ለህይወት የሚጠቅሙ ነገሮችን ከይድነቅ ጋር እናወራለን። እንግዲህ የብዙዎቻችሁ ጥያቄ የነበረ ሁሉም ታሪክ አለው ብለህ ተዋናይ ምናምን አካባቢ ፊልሙ አካባቢ ያሉ ሰዎችን ብቻ ነው እያዘወተርክ ያለው የሚል አንዱ ቅሬታ ነው። ስለዚህ አዳዲስ ሰዎች ይዘን እየቀረበን ነው። ከፊልሙ ውጭ ያሉ ሰዎችን እየሞካከርኩኝ ነው። አብራችሁኝ ቆዩ። ይህን እንግዲህ የሆኑ አካላት ከ5000 በላይ የሆኑ ሰዎች ይድነቅን ፕሮፋይል ፒክቸራቸው አድርገውታል። ማን ናቸው? ወደ በኋላ እናወራለን። ለምንስ አደረጉት? አጥብቀው ይወዱታል። ለምንድን ማለት በተለየ ብዙ ተከታዮች አሉት። አንደኛው የቲክቶክ አካውንት ከሚሊየን በላይ፣ አንደኛው ደግሞ 300 ምናምን ሺህ በላይ 2 የቲክቶክ አካውንቶች አሉት። እና ከነዚህ በርካታ ሚሊዮኖች ውስጥ ግን ንጥር ብለው የተወሰኑት በጣም በሺዎች የሚቆጠሩ 5-6 ሺህ የሚሆኑት ደግሞ ፕሮፋይል ፒክቸራቸው አድርገውታል። እና ማን ናቸው? ለምንድን ነው በተለየ የሚወዱት? እነዚህ በርካታ ስራዎች ውስጥ በርካታ የህይወት ውጣ ውረዶች አሉት። በርካታ ሙያዎች ውስጥ ተሳትፏል። አሁን ዝም ብሎ ፊት ለፊት የተቀመጠው ወጣት ቲክቶከር የሚል መጠሪያ ብቻ መስጠት ለኔ በግል ይከብደኛል። የትምህርት ቆይታዎቹ የዋዛ አልነበሩም። የዩኒቨርሲቲ ቆይታዎቹ በዩኒቨርሲቲ ያገኛቸው ትምህርቶች ቀላል አልነበሩም። እነዚህ ነገሮች እናወራለን። ድጋሚ እንኳን ደህና መጣ ይድነቅ። እንኳን ደህና ቆየህ። ስለጠራኸኝ በጣም አመሰግናለሁ። ቴንክ ዩ በጣም ይድነቅ ነው ይድነቃቸው ነው ቃቸው አለበት ረዘም ሲል ለቲክቶክ እንዲመች ወደ ይድነቅ መጣ እንጂ የመታወቂያው ስም ቃቸው አለበት። ይድነቃቸው ቃሲም። ከእሱን ጀምር እስኪ። ብዙ ሰዎች ይጠይቁኛል ሰለሞን ሙሄ ሲባል ለምሳሌ ቤተክርስቲያን አካባቢ ሲሳለም ምናምን ክርስቲያን ነህ እንዴ ምን ይላል ምናምን ይላል። እኔ መጀመሪያም ክርስቲያን ነበርኩኝ ምናምንና ልክ እንደሱ የሙስሊም ስም አለበት በሚገባ። አባቴ ሙስሊም ነው፣ ያው በህይወት የለም። እናቴ ኦርቶዶክስ ነች። ችግሩ እንዴት ነው? የተወለድኩት እናቴ ቤተሰብ ጋር ነው፣ አብሮ አይኖሩም። እና ከዛ ነው ወደሱ ጋር ለማደግ የሄድኩት። እና ቃሲም ማይብ ሰይድ አልሐማዲን ያው ሙስሊም ነው፣ የመናዊ ናቸው ዘሮቹ፣ ለንግድ የመጡ ሰዎች ናቸው። ቃሲማ ማይብ ሰይድ አልሐማዲን ድሮ ይገባሉ አረቦች ለስራ። በዛ ሰዓት የመጣው አያቴ ነው የመጣው። ህይወቱን እዚህ አድርጎ ብዙ ልጆች ወልዶ ነው ፋዘር እዚህ ቀረ። ሌሎቹ የምን ያሉት ከሴቷ አያቴ ጋር እዚህ ኖረ ማለት ነው።
ያ በህይወት አጋጣሚ እንግዲህ የአባው ዘመን ምናምን ትንሽ አክቲቭ ነበር መሰለኝ። ሰው በደረሰበት ነገር ሜዳ አልፈለገም፣ እዚሁ ቀረ። በቃ ሀገር የኢትዮጵያን ቻለ። ከዛ እኛ መጣን። ስንመጣ ደግሞ ከክርስቲያን እናት ማለት ነው ከኦርቶዶክስ እናት የተገኘሁትና አብሮ ስለማይኖሩ የእናቴ ቤተሰብ ጋር ተወለድኩት። የማደግ እድል የነበረው እስከ 4 ዓመት እዛው ቤተሰቦቼ ጋር ስለነበረ ኦርቶዶክስ እምነት ተከታይ ናቸው። እኔም በዛው ነው ያደግኩት። ለትምህርት ግን ስደርስ ወደዚህ መጣሁኝ፣ ወደ ፋዘር ጋር ማለት ነው፣ ወደ ቃሲም ሰይድ አልሐማዲ ቤተሰቦች ጋር መጣሁኝ። ሰው እዚህ ስመጣ ደግሞ የሙስሊም ቤት እና እንደዛ ሰው ግራ ይገባል። በሙስሊሙ ዘንድ ክርስቲያን አይደለው ይላል፣ በክርስትናውም ዘንድ ሙስሊም አይደለው ይላል። ዞሮ ዞሮ እምነትን እንደግል ከሆነ የኔ ኦርቶዶክስ ነኝ፣ ግን ሙስሊሙም ሲነካ ደስ አይለኝም። ምክንያቱም የትኛው እምነት ሲነካ ደስ አይለኝም፣ ያም አግባብ ስላልሆነ ሙስሊሞቹን ባህላቸውን ሳቀር ወይ ስለነሱ ቪዲዮ እነሱ የሚመለከት ሰራ አንዳንድ የእስልምና ቋንቋዎችን ስትጠቀም ግራ የሚገባቸው አሉ። ገዳም ሳስተዋውቅ ግራ የሚገባቸው አሉ። ልክ እንደ ኢንፎርማቲቭ ኮንተንት እና እንደ ሰብአዊ ፍጡር ግን ምንም ነገር ብትሰራ ባላንስ አድርገህ ፒውርሊ ስራው እንጂ ኖርማል በሁለት ቢላ መብላት አይደለም። ምን ያው እንደዚህ በሁለት ሃይማኖት ቤተሰቦች ውስጥ ማደግ እኔ ጋርም የነበረ ጣፈንታ ነው እና አውቀዋለሁ። ምንድነው እንደው አስገዳጅ ጥያቄ አይደለም፣ ግን የለውም ተግዳሮት የለውም። አንዳንድ ጊዜ አንዱ ጨዋ ቢሆን አንዱ አለ የእሱን ነገር እንድትከተልለት የመፈለግ እንደሱ አይነት ፈተናዎች አልነበሩም? እውነት ለመናገር አልነበረም። እንደውም ፋዘር በጣም ይገርመኛል። በ4 ዓመት ነው የጠየቀኝ። በእርግጥ አጎቶች ምናምን ነበሩ። አንድ አጎት ነበር ያን ሰሞን የመጣው ሰሞን በቃ የሙስሊም ልጅ ነው ሙስሊም መሆን አለበት አይነት ነገር ሳቢ በሀሳብ ደረጃ። ከዛ ነገሩን አልወደደውም ፋዘር ጠየቀኝ ማለት ነው። በዛ በ4 ዓመት ምንድነው እምነት መከተል የምትፈልገው? ኦርቶዶክስ ክርስቲያን ነኝ። በቃ እንዳትናገሩት ተባለ ቤት ውስጥ። ኢቨን ፑሽ ይደረግ ነበር ክርስትናው ላይ እንድበረታ። ያው ታያለ እዛ ደግሞ ረመዳን ምንም ሲመጣ ሲሰግዱ ምናምን ታያለ። እሱን አክቲቭ ነበርኩ አደርግ ነበር፣ ግን ማንም አይናገረኝም። ይሄን አርግ አታርግ አልባልም። እሱ እንደውም የሚቆጣኝ ቸርች ካልሄድኩ ቤተክርስቲያን ካልሄድኩኝ ካላነበብኩ አይነት ነገር በጣም ይናደዳል። በቃ ብልሃል የራስን መንገድ ሁሌም እላለሁ። መጽሐፍ ቅዱሴ ላይ ቁርአን የጫነ አባት ያላሳድገኝ በስነ ስርዓት ያከበረልኝ የምከተለውን አክብሮልኝ ራሽናል ነው ምንም ለዛ ነው በዛ እንደጠነክር አድርጎ ነው ያሳድገኝ። ግፊት አልነበረው፣ እንደውም ሊደግፈኝ ነበር። ተጭሎኝ አያውቅም። የሚገርም ነገር እኛ ቤት ስጋ የታረደበትን ጊዜ አላስታውስም። እኔ ክርስቲያን ነኝ፣ እነሱ ሙስሊም ናቸው። እነሱ እንዳይነካካብኝ የተባለ እኔ የእናቴ ቤተሰቦች ጋር ሲር የሚያርዱት ስጋ የሚበሉት በህይወት ዘመኔ ያን ያህል ተከብሬ እንግዲህ ህፃን ነኝ። ምንም ፑሽ አድርገው የፈለጉትን ማድረግ ይችላሉ። ግን ሜንታል ሴታፑ የእሱ ለየት ይላል። በቃ በዛ ልክ ነው ያደግኩት። አያቴም በዛ ልክ ነው ተንከባክባ ያሳደገችኝና እንደውም ድጋፍ ነበራቸው። ያው እምነት የግል አይደል? አንድ አይነት እምነት ውስጥ ብትሆን ተቋም ውስጥ ብትሆን ዞሮ ዞሮ ያንተ ስራ ነው ማንነትን ጀጅ የሚያደርገው በእምነት ደረጃ። ስለዚህ ፑሽ አያደርገኝ ነበር። ድጋፍ አሪፍ ነበር። አሪፍ ነው፣ ደስ ይላል። የት ተወለድክ? ሙገር ሲሚንቶ ካምፕ ውስጥ። ሙገር ሲሚንቶ ናዌዴስ ደርባ ሲሚንቶ ከተማ ኢትዮጵያ ደርባ የምትባል አገር አለች። እዛ ሙገር ሲሚንቶ አለ። ለሰዎች ግልጽ እንዲሆን ደርባ የት አካባቢ? ደርባ በስተ ሰሜን ሱሉልታ መንገድ ከ40 ኪሎ ሜትር ላይ ጫንጮ አለች። ከጫንጮ ተገንጥለ 27 ኪሎ ሜትር ትገባና ደርባ የምትባላለች ደርባ። ከዛ ሙገር ሸለቆ ነው ያለው። እዛ ካምፕ ውስጥ ነው ያደግኩት። አያቴ እዛ ሰራተኛ ነበረ። እዛው ነው የእናቴ ቤተሰቦች ፎርም የሆኑት። ቤታቸውን የቀለሱት እዛው አካባቢ ነው። ካምፕ ውስጥ ነው። ካምፕ ውስጥ ነው። 001 የኛ ቤት ነች። በእውነት ሲሰጥ ከተማዋ ስታድግ ከፍ ሲል ከካምፕ ሲወጡ ሁሉም ለሁሉም ሰራተኞች ቦታ እየወሰዱ መስራት ጀምረዋል። ከተማ ነች። ግን የመጀመሪያው ቤት የኛ ቤት ነው። እዛ ነው የተወለድኩት። ከተማ አልነበረም? አልነበር፣ ካምፕ ነበረ። ከዛ ነው ከተማው ፎርሙን እየሆነ የመጣው። አንዳንዴ ፕሮጀክቶች ሲመጡ ነው ከተማን ከፍ እያደረጉ የሚመጡትና ያም ፕሮጀክት ሲሚንቶ ፋብሪካ ከተሰራ በኋላ እንደረባ የነበረችው። ካምፕ ውስጥ ብዙ ህጻናት ነበሩ ልክ እንዳንተ? በዛ የሰራተኛ ልጆች ነበሩ እንዳለ ነበሩ። ግን ስወለድ እኔ ውጭ ላይ ነው ማዘር ምናምን፣ ግን እዛው ካምፕ አካባቢ ነው። ስታድግ ግን ካምፑ ጋር ነው ያደግከው? በቃ ፊት ለፊት በራችን ላይ ነው። ነጭ አሸዋ ኖራ የኖራ ድንጋይ በቃ አስፓልት ሁላ እሱ ነበር። እዛ ነው ያደግኩት። ጨዋታችሁ ኖራን የተመለከተ ነው? ምንድን ነው በማዕድናት ተከበን ነው ያደግኩት።
የከበሩ ድንጋዮች አንዱ እሱ አይደል? ያው ማዕድን ነው፣ በማዕድናት ነውና ባይ ዲፎልት ልጅ ሆነን እናውቃለን። ባይ ዲፎልት ዝም ብለህ ኬሚስትሪ ውስጥ የነበሩ ሳይንሶችን ባይ ዲፎልት ስለሚወራ የሰራተኛ ልጅ ስትሆን ዞሮ ዞሮ እንደዛው እናውቃቸው ነበር። የጂፕሰም ነው እንትን ነው ምናምን ትላለህ። አድጌ ነው ከዛ በኋላ ማውቀው ኬሚስትሪ የኬሚካል ነገሮች ምናምን በደንብ በቃ አለ እንዳለ። በኋላ ህይወት ላይ ነበር እሱ ግን ተማሪ ያለው ኬሚስት መሆን ነበር የምፈልገው። ኦኬ በሆነ ህይወት ተጽዕኖ ነበረው ያኛው። አዎ በደንብ አለው። ስቲል ቱሪዝም ላይ ድሮ የሚመጡ ፈረንጆች ምናምን ነበሩ። እዛ ደርባ ፋውንቴን አለ፣ ሸለቆ አለ፣ እንትን ማነው ፏፏቴ አለ። በጣም ያምራል። ክረምት ከደርባ ከተማ በኋላ 9 ኪሎ ሜትር በገመድ ላይ የሚሄድ እንትን አለ ሊፍት፣ ባጎኒ ምናምን ያለ ያደግ ነው። ግን ልክ እንደ ካናዳ ምናምን እንደምታየው በረዶ ላይ ያለ ሰዎች የሚሄዱበት ያለ ከታችኛው ሙገር ወደዚህ የሚመጣው በዛች ጋሪ ነው። ሰውም አለው በዛ ላይ እና ቪው ያምራል። ከዛ በኋላ ገደል ነው ያለው። ቱሪስቶች በጣም ብዙ ነበሩ። እና ውሰዱኝ ማለት ሄድክ፣ በዛ ሄዳ ጠቅም ትሄዳለህ፣ ግን ፈርመ ምንም አክሲደንት ለሚፈጠረው ነገር ኦፍ ኮርስ ብታየው ስኬሪ ነው። ግን ያው ፈን ታደርግ። አሁን ላይ ፈን ነው የምታደርግበት። አሁን አይ ቲንክ ቆሟል መሰለኝ። ለቱሪስትም አሪፍ ነገር ያላት ከተማ ነች። አካባቢዋ ብትታይ ጥሩ ነች። ሁለቱ ኬሚስትሪውም አሁን ቱር ማድረግ ምናምን በጣም ይመቸኛል። ውስጥ የቀሩ ነገሮች ናቸው። በጣም አስተዋጽኦ ነበረው ለትምህርቴ ላይ። ግን ያው ወደ ሌላ ሽፍት አደረግን በሌላ ምክንያት ወደ ኢንጂነሪንግ ገባል። ዩቲዩበር ሲባል አሁን ተለመደና እንትን ሆነና ቲክቶከር አሁን እንደ ሰለሞን ሌሎች ሰዎች ለምደውት እንደሆነ አላውቅም። ቲክቶከር ፕሮፌሽን ነው ልንል እንችላለን። አሁን ልክ ሰዓሊ ምናምን እንደምትለው አሁን የኮምፒውተር ሳይንስ ላይ ዴቨሎፐር ምናምን እንደምትለው ልክ አሁን ቲክቶከር ፕሮፌሽን አድርገን ልንቆጥረው እንችላለን። እንግዲህ አዳዲስ ነገሮች ሲመጡ አዳዲስ ስያሜዎች ነው ይዘው የሚመጡት። ለምሳሌ ቴሌቪዥን ባልነበረ ሰዓት ስለ ቲቪ ምንም የምትሰጠው ስም አልነበረ። ሲመጣ ደግሞ የራሱን ስም ትሰጠዋለህ። አይ ቲንክ ከዩቲዩብ በኋላ መሰለኝ ቲክቶከር ወደሚለው በእኔ ግምት ዩቲዩበር ይባላል በውጭ ዓለም። ቲክቶክ ሲመጣ ደግሞ ር የምትሏት ወስዳ ቲክቶከር እንደዛው ነው። ብዙ ሰዎች የራሳቸውን ስራ ሰርተውበታል። ብዙ ሰዎች ተለውጠውበታል። ፕሮፌሽን ነው ለማለት ይከብደኛል። ትጠራበታለህ። አሁን የምትጠራ ቲክቶከር ተብዬ ነው። አሁን ትናንትና ከነበርኩበት ከኢንጂነሩ ቲክቶከር ስትል አሁን ትንሽ ሴንስ አይሰጠኝ። አሁን ላይ ኢንጂነር ነበርክ? ሴንስ አይሰጠኝም። ግን እንደ ውል ስም ሁሉም ተስማምቶበት ቲክቶከር የሚለውን ይዞ ይሄዳል። ካግባባ ደግሞ መቀበል አይደለ? ብዙ ሰው ከተግባባበት ፕሮፌሽን ነው ብዬ ግን አላስብም። አዎ እንግዲህ አንተ ጋር የሰሟቸው የተለያዩ እንትኖች አሉ። አሁን የሹፍርና በጣም እንግዲህ በጣም የምትወደው የምታከብረው ሆነ እንደሆነ አውቃለሁ። የኢንጂነር ምናምን ሌሎች የተማርካቸው ነገሮች አሉ። እነሱና በርካታ የስራ ዘርፎች አሉ፣ እናወራቸዋለን። እና አሁን ደግሞ ቲክቶከር የሚለው መጣ። ኢንጂነር፣ ቲክቶከር፣ የሹፌር አራራላችሁ እንዳይቀርብህ የግድ ባንዱ ተጠራ ብትባል እንዳይቀርብህ የምትፈላ እኔ እንትኔ እንዳትነፍጉኝ የምትለው የትኛው ነው ፕሮፌሽን? እኔ ኢንጂነሩ በጣም ብዙ ተፈትኝበታለሁ፣ ብዙ ለፍቼበታለሁ። ማንም ሳያቀኝ በፊት ብዙ ኢትዮጵያን ያየሁበት ነው። ብዙ የተንገላታሁበት ነው። ከመከበር እስከ አለመከበር፣ ስራ ልምድ ኖሮ ስራ ከማጣት ብቻ ብዙ እንግልት አይችልበታል። ከዛ ውጭ ደግሞ ልጅነትን ተምረን የምታደርግበት በአካዳሚክም በሌላው ብዙ ነገሮች ውስጥ የሚቀሩት ኢንጂነሩ ላይ ነው። ፕሮፌሽን መባሉ ስሙ ብቻ ሳይሆን እኔ የታነጽኩበት መንገድ ነው፣ የተሰራሁበት መንገድ በኢንጂነር ውስጥ ስለሆነ ደሆል ላይፍ የኖርኩት እሱ ስለሆነ እዛ ላይ በጣም አታችመንት ከፍ ያለ ነው። ኢንጂነር የሚለው ነገር ይይዘኛል፣ ይገዛኛል። እሱ በዛ ብጠራ አይከፋኝም። መልካም። በርካታ ሙያ የብዙ ባለሙያዎች ባለቤት ነህ እንግዲህ እና ከዛ በፊት አሁን ልጅ ሆነ የግዴታ የሰራናቸው ሰርተን ያለፍናቸው ስራዎች አሉ። ልጅ ራሳችን ለማስተዳደር ወይ ምናምን እነሱ ነገሮች ገጥመውሃል አንተ ልጅ እያለን? አዎ አሁን ተማሪ እያለን የሰራናቸው ስራዎች አሉ። ከዛ በኋላ ወይ ዩኒቨርሲቲ ተመረቀ ወይም ከጨረስክ በኋላ ደግሞ ስራ በማጣት ቤተሰብ ላለማስቸገር እነዚህ አሁን ከጠራናቸው ፕሮፌሽኖች ውጪ አንዴ ፋዘርን አስቸገርኩት። ፍቅር ይዞኝ
ማለት ትንሽ አክቲቭ ነበርኩ መሰለኝ ትምህርት ላይ። እዚህም አዲስ አበባ መጣና የክረምት ትምህርት ኮርሶችን ወስዳለሁ። ተመልሼ አይከብደኝም ትምህርት ስገባ። ብቻ መምህራኖቹም ቤተሰብ ናቸው። ኦልሬዲ ጠባብ ከተማ ስትሆን ማንም የማንም ልጅ መቅጣት ማዘዝ ምናምን ይችላል እና ነገሩትና እንዲያስቸገርኩኝ። ከዛ ቀን ስራ አስገባኝ። ኮንክሪት ነው መሙላት ነው። አጠራለች እንደዚህ የምትቆም አጥር የኢትዮ ሲሚንት የሚባል ፕሮጀክት ነበር። እኔም አሁን ቢሆን እኮ ወንጀል ነው እና አስቸገርኩት። እዛ ጓደኛ ያሰራ ነበርና አስገባኝ። አሁን ጉልበት በዛ የሚባለው ነበር ይኖራል። ያኔ ግን መማሪያ ነው። ቀን ስራ አሰራኝ። 2 ወር ምናምን ክረምቷል። በቃ ወጥሬ ሰራው። ከዛ ቤት ስመጣ አላቅም ነበር። ቤት ስመጣ ከደሞዙ በላይ ነው የሚደረግልኝ ምናምን እንክብካቤው። ፋይናሊ በረደላ አለኝ። ምን አልኩት አልገባኝም። ለምን ከዚህ በኋላ ፍቅር የለ ምን የለ አርፈትን ማለት እሱን አስታውሳለሁ። ረሳው ግን ፍቅሩ ተረሳ ግን። ኧረ ቀጠለ አበደ በዛ። ኧረ በሆነ በጣም የሚገርም ፍቅር ታሪክ ነው። ከባድ ነው በልጅነት በተለይ ፍቅር ሲነካካ ተማሪ ሆነ ከባድ ነው። አሁን የህፃንነት ታሪክ የልጅነት ታሪክ ስለሆነ አይ ቲንክ አሁን ያለውን ህይወትና አይረብሽም ብናወራው። ለእኔ አይረብሽም። ፈን ነው። ሌላው ሳይድ ላይ ያለው እንትን አይበል እንጂ ለእኔ ኖርማል ነው። አክቹዋሊ ሰው እንዲማርበት ከሆነ ብናወራ አይከብድም። እንዴት መሰለህ 9ኛ ክፍል እንደነገርኩህ አዲስ አበባ መጥቼ መለስ ሲል ክረምቷን ማጠናከሪያ ትምህርት ስለምማር ትንሽ አክቲቭ ነኝ ለእነሱ። አስረዳኝ አይነት ነገር ይመጣል። 9ኛ ክፍል እንግዲህ ወንድነትንም በደንብ አልሆንም፣ ጎረምሳ አልሆንም። ወንድ የሚለው ነገር ራሱ አላየንም። 13 ምናምን ነበርኩኝና ብቻ የልጅነት አታችመንቱ አለ አይደል? የምትዋደደው ዝም ብለህ እየተያየ የምትዋደደው አይነት ነገር እንደዛ ነው የጀመረኝና ያው ከእሷን የሚያገኘት በዛ አጋጣሚ ነው። አስረዳኝ ምናምን በሚል ነው። ግን በቃ ወንድ አይደለ ወንድ ደግሞ ትንሽ መንገድ ነው የፈለገው። ሄድኩ በቃ በዛ ጥልቅ ያለ ፍቅር ውስጥ ማለት ነውና ተቸገርኩ። ግን በጣም ስፔሻሊ 10ኛ ክፍል ያለፍኩት በመከራ ነው። ተውኩት፣ ኤቭሪቲንግ ተውኩት። 10ኛ እንደዛ ሆኜ 12 ደግሞ በመከራ እሱ ነው። ፋይናሊ ግን ሪሶልቭ ባደረግ ነው። እንዴት ነው ልንሄድ ስለሆነ አፓርት ታረጋ ትለያያለህ። እኔም ድፍረቱ ይመጣል ምናምንና የሆነ ነገር መወሰን ነበረብን። አልተነጋገርንም፣ ግን ዝም ብለህ ባይን ያው ተማሪው ያወራል ምናምን ወይ ወስኖ ይጠይቅሽ አሊያም ተወይ አይነት ነገር። ነገ ዩኒቨርሲቲ ይገባል፣ ሌላ ሴት ያገኛል፣ አይነት ከጓደኞቿ ይመጣል። ከኔም ጓደኞች ያው የራሳቸውን ሀሳብ ይዘው ይመጣሉ እና ማቆም ነበረባት። ለማቆም ደግሞ ምክንያት ትፈልጋለች እሷ። ሌላ ጓደኛ ያዘች ማለት ነው። ያ ጓደኛ ያዘችው የእኛ ድሮይንግ መምህር የነበረ ሰው ነው። ኢንጂነሩ ስራ አልነበረው በሰዓቱ እኛ እንዲያስተምር ገብቶ ያው ያቺ የኢንጂነሩ ፍሊፕ አውት የመጣችው እዚህ ጋር ከኬሚስትሪ ወደ ኢንጂነሩ። ምክንያቱም እሷ ለማግኘት ማድረግ ነበረብኝ። ሞክ ያረጓታል፣ የማብሸቅ ነገር ያረጓታል። ምክንያቱም እኛ የወሰንበት ምክንያት እንደነገርኩ ነው። ነገ ስለምትለያይ ወይ ጠይቅሽ ወይ ተውሽ አይነት ነገር ነው ጓደኞቿ ፑሽ ሲያደርጓት የነበረው። ስለዚህ እሷ ያንን ውሳኔ ወሰነች። ጓደኞች የተናደዱ ነገ ኢንጂነሩ ነው ያሳይሻል አይነት ነገር አሏት። ሚሊኒየም ባቾች ነበር። ኔክስት ሚሊኒየም ኢንጂነሩ ነው የምጣ አይነት ነገር አወራች። ሲምፕል ነው ለኔ። ቤስት ዩኒቨርሲቲ መረጥኩ ምናምን። ዩኒክ ኢንጂነሪንግ ውስጥ ሆነ ዩኒክ ምንድን ነው? ከዛ ወተር ምናምን በቃ እዛ ነው ያለው። 40 ምንጭ መረጥኩ። የመረጥኩት መጠቅ በ4 ወር የፈጀ ጥናት ነው ያደረኩት። የ2 ዓመቱን 11ኛ 12ኛ ጥናት በ4 ወር ውስጥ መስት ማለፍ አለብኝ ተብሎ ማለት 4 ወር ሲቀረብ ነው ብሬክ ያደረግነውና ግን ሆነ አደረኩት እንደዛ። ኢቭን አንድ ጓደኛ ያለ እንዲህ እያወራን 20 ሳንቲ ድሮ ብዙ ስልክ ያስደውላል። ከገጠር የሚመጡ ጓደኞች ያሉ የገጠር ተማሪዎች እና ብዙ ብር የላቸውም፣ ግን ብር ይሰጡኝና ደውልላት ይላሉ። ገብቶ የምትለውን ይሰማሉ አይነት ነገር። የሆነ ሳለ ከመኪና ያዳነኝ ልጅ አለ ሚሊዮን ይባላል እና ሁሌ ይወቅሰኛል። ከመኪና አድኜ ነው እዚህ ድረስ ይለኛል። እንዴት ነው የለውም ራሴ የማውቀው ጉድ ውስጥ አይደለሁም ፍቅሩ እና አላቅም ወዴት እንደሚሄድ ምን እንደማድረግ አላቅም። አንዴ ከመኪና ጎትቶ አድኖኛል። በደመ ነፍስ ነው በደመ ነፍስ በቃ እነሱ እኮ አጠገብ ያሉ ግን አታውቀውም። ያን ያህል ድረስ አስቸጋሪ ነበር። እኔው ግን ከዛ በኋላ ተገናኘን። ዩኒቨርሲቲ ተመርቄ ምናምን ያው ኢንጂነር ሆኛለሁ አልኩኝ። ከዛ የተወሰነ ዓመት ኖርም መቀጠል አልቻለሁ። ብሬክ አደረግን። እኔው ያው በዚህ አጋጣሚ ሁሌ ስሜን አጠራም እያለኝ ነበርና ሚሊ ካየኸው ይኸው መስክሬ ያለው በዳኔ ከመኪና አደጋ ያዳነ ሚሊዮን
ሚሊዮን ዛሬ ድንቅ ልጅ ሰጥተናልና እናመሰግናለን። ከሞት አትረፈህ ማለት ነው። አንዳንድ ነገር አልፎ ዝም ብሎ አባባል የሚመስሉ ነገሮች አሉ አይደለ? ግን እውነት ነው። አልፎ ሲያወሩት ቀላል ይመስላል የሚባል ማለት ነው። አሁን ላይ ፈን ታደርግበታለህ የሆነው ነገር። ያኔ ከባድ ነበረ። አሁን ራሱ ሲነግሩኝ ያኔ ሰሆነ የነበረው ነገር ሲነግሩኝ እንደዚህ ሆኛለሁ እንዴ ይላሉ። ከኔ በላይ እነሱ ፍቅሩን ይረዱታል። በደንብ የታመሙት እነሱ ነበሩ ጓደኞች። ኤቭሪቲንግ ያውቁታል ሙቭን እና አንተ አታውቀውም። በቃ ፍቅር ከሆነ እሷ ማየትና ማየት ብቻ ነው። የሚገርም ነገር ከረጅም ርቀት በቃ እለያታለሁ። ግቢው ደግሞ ትምህርት ቤታችን በጣም ሰፊ ነው፣ ትልቅ ነውና ከረጅም ከተያዝክ የሆነ ማግኔት በሉ ደስ የሚል ነገር አለ። ጓደኞች ጋር ያለው ነገር ግን ደስ ይላል። በጣም ሰፖርት ነበሩ። ያኔ በጣም ያዝኑልኝ ነበር። ጥናትን በጣም እንዳልረበሽ መከራ ነበር። ከነሱ ጋር ግብግብ ከባድ ነበር። በፊት የነበረ ነገር ብዙ እንዲያ ነገሮች ይሰማለሁና ብዙ ከጓደኞቼ ጋር ስናወራ ስለሚያዝናናኝ ነውና አንድ ወቅት ላይ ወዶ ነበረ እና ያኔ ኤርትራና ኢትዮጵያ ያው ኤርትራውያን ወደ ያው ኢትዮጵያ ተወልዶ አድገው ኤርትራዊ ተብለው መሄድ ግዴታቸው ነበር። ኢትዮጵያ ተወልዳ ያደገች ፍቅረኛውን ኤርትራዊ ነች ተብለው ተወሰደችና ስቃዩን አስበው ለልጁ እና ለሌላ ከነሱ በእድሜ ከፍ ለሚል ልጅ ጓደኛዬው ነው ሄዶ ባለ ታሪኩ አይደለም። ይሄኛው ያለቅሳል። ይሄ በተለይ የኃይልዬ ዘፈን ሲከፈት አግዙኝ ሰዎች የሚለው ሲከፈት በቃ የሪ ነው ልጁ እና በቃ ይቸገራሉ። ምግብ ከጀመሩ ያቆማሉ። ምክንያቱም እያለቀሳት በላም እና ተሰቃዩ። በቃ ሄዶ ለሌላ ተለቅ ለሚል ሰው ያለቀሰ ነው የሚነግረውና እንደዚህ ወደ በቃችሁ ይሄን ልጅ እርዱት ያዲያብድኩ ምናምን ያለ ይነግረዋል። ሲል ቆይ ማን ነው አንተ ነህ እሱን ያፈቀረው እንዲህ ልጅቷ የማን ነች አለውና እንዲህ ድረስ ነው የነበረው ጓደኝነትና ደስ ይላል። በጣም ደስ ይላል። እነሱ ይለያል ማለት ከገጠር ነው የመጡት። ብር ተሰጥቷቸው ምግብ ተቋጥሮላቸው ምናምን ሳምንት ቆይቶ ነው የሚሄዱት። ገጠር ከተማም ሆና የወረዳ ከተማ ስለነበረች ሁሉም ከዛ ነው የሚሰበሰበው። ግን ያዝኑልሃል ባይገባቸውም ሴንሱ ያንተ መሰቃየት አንተ ከአካዳሚካሊ መውረድህ ደስ ያሰኛቸው። በቃ ካለቻቸው የታክሲ ምናምን ቆጥበው ይሰጧል። ደውልላት አንተ ደግሞ ማውራት አትችልም፣ ፍቅርን መግለጽ አትችልም፣ ልጅ ነህ ምናምን። ግን ሞመንቱ ደስ ይል ነበር በጣም። በቃ ቤታቸው እንሄዳለን። እሷ ያለችበት ተራራ ነው ቤታቸው። እዛ እንሄዳለን ምናምን የሚያጽናኑኝ ቃል ለምን ተመልሼ ማጥናት አለብኝ ማታ። እንደዚህ አይነት ፍሬንድሺፕ አታገኝም እውነት ለመናገር። በጣም ቆይታችን እጅግ በጣም ደስ ይላል። ገና ብዙ እንጫወታለን። እንግዲህ የሙያዎቹን ገና ዘርዝረን አልጨረስናቸውም። ገና ኢንጂነሩን በደንብ ጫፍ ነክተነዋል። ኢንጂነሩን ይድነቅ ጫፍ ነክተነዋል። ገና ሹፌሩ ይድነቅ እናወራዋለን። እንደዚህ ቲክቶክ ባይኖር ኖሮ ምን ሆኖ እናገኘው ነበር። እነዚህን ገና የምንጫወታቸው ገና ብዙ ቆይታ እናደርጋለን። ተመልካቾቼ እውነት እጅግ በጣም አድርጌ ወዳቸዋለሁ፣ አከብራቸዋለሁ። የስራ ባልደረቦቼ እጅግ አድርጌ ወዳቸዋለሁ፣ አከብራቸዋለሁ። ሳቫና ስቱዲዮ የሳቫና ጋለሪ ውስጥ እንገኛለን። እንደዚሁም ደግሞ ሸገር ሱፍ እጅግ አድርጌ አመሰግናለሁኝ። እረፍት አድርገን እንመለሳለን። ሁሉም ታሪክ አለው። ታዋቂ ሰዎች ሌላ ያልታየ ጎን አላቸው። ተመልሰን መጣን። እሺ ይርኔ ቆይታችን እንዴት ነው? አሪፍ ጥሩ ነው በሚገባ መልካም። እንግዲህ ቆይታ እያደረኩ የምገኘው ከይድነቅ ቃሲም ጋር ነው። ይድነቅ ቃሲም እንዳልኳችሁ ነው ቲክቶከር ምናምን ብቻ ባልል ደስ ይለኛል። የሁሉም ታሪክ አለው። ስለዚህ በዛ በቲክቶከርነቱ ብቻ ሳይሆን በሌሎች ታሪኮቹ አንዱ በጣም የምደነቅበት ነገር ሰዎችን ወደ ቲክቶኩ ገና ይሄ ማየት ምናምን የጀመርኩት አሁን ነው ገናና ማህበራዊ ሚዲያ ላይ ብዙም አይደለሁም ማለት እንደውም ቅርብ ቀን ከሚስቴ ጋር ባረኩት እዚሁ የኔቲቭ ላይ ባረኩት እንትን ላይ ብዙ መረጃዎች እኔ ነው የምነግርህ ብላ ነበር። እዛ ላይ የማህበራዊ ሚዲያ መረጃዎች ብዙ ከሷ ነው የማገኘውና ተንኮል እንጂ ቴክኖሎጂ ብዙ ነኝ እያልኩ ነበርና የእውነትም የቴክኖሎጂ ነገሮች ብዙ እንትን ነኝ አናሎግ ነኝ ገና የዲጂታል ሰው አይደለሁም ምናምን ገና እየመጣው ነው። ግን ፌስቡክ ቆየው ከጀመርኩኝ በሌላ ስም የተከፈቱት ይበልጡኛል። ማነው ሰለሞን ሙሄ የሚሉ ሌሎች በደንብ የፎሎወር የፍሬንድ አክቲቭ ናቸው እነሱ። እና እሱን እንኳን ማሳወቅ እንኳን እኔ አይደለሁም ምናምን ብሎ የማሳወቅ ብቃት እንኳን የሌለው ሰው ታውቃለህ። እንደዛ ግን ቪዲዮዎች በደንብ ያለው ዜናዎች አንዱ የዜና ምንጭ ነው
ፌስቡክ ምናምን። በተረፈ ኢንተርቴንመንት ሌላው ነገር አንዱ የኢንተርቴንመንት ምናምን በቃ እንትኔ ነው እና እንደሱ እጠቀመዋለሁ። ፌስቡክን ይመጣሉ የቲክቶክ ቪዲዮዎች ከሆነ ጊዜ ወዲህ ይመጣሉ። እውነት ለመናገር በብዛት ከሚመጡልኝ ቪዲዮዎች ነው። አንድ ጊዜ የሆነ ነገር ካየህ እሱን ያመጣልሃል ደጋግሞ እና አሉ ያሉ ነገሮች እና እነሱ ደርዝ ያላቸው በጣም ደስ የሚሉ ቁም ነገር እነሱ በደንብ እናወራቸዋለን እና ለዚህ ነው ቲክቶከር ብቻ ብዬ መጥራት እና ግን አሁን ለዚህ ኢንተርቪው ሰዎች ምናምን ስል ይርነቅን የሚሉኝ ሰዎች ስለበዙ አሉ ብዙ የተጠሩ ሰዎች አሉ። ሁላችሁም ትመጣላችሁ ብዬ አስባለሁ እና ግን ዝም ብሎ ለኔ የሚቀርባል ምናምን ብዬ የማስበው ለፎርማቱ ይቀርባል ብዬ የማስበው ስለሆነ እና እዛ ላይ እንግዲህ ከዛ አንፃር ነው። ከዛ ሰዎችን ስጠይቅ ምን ነገሮች ነበሩት ምናምን በአንተ ዙሪያ ያሉ ሰዎችን ምናምንም እየጠየኩ ነበረ። አንዱ ነገሩ ይሄ ሹፍርና ላይ ያለው ነገር ቅድም ስናነሳት ነበር ጫፍ ላይ መጀመሪያ ላይ እንደ ቀብድ የሰጠናት ጥያቄ እሷ ለተመልካቾች የነገርናቸው ማለት ነው። እንግዲህ በርካታ 5-6 ሺህ በላይ ሰዎች ፕሮፋይል ፒክቸራቸው አርገውሃል ለምን ብዬ ነበርና መልሱን ካንተ ባገኝ ደስ ይለኛል። እንዴ መሰለህ አንተ ስትወድ ነው የምታውቀው፣ ሰው ሲወድ አታውቅም። ሜቢ እነሱ የመጡበት የራሳቸው ሪዝን ነበራቸው። እኔ ኖርማሊ የተሰማኝን ነገር ነው ዴሊቨር ማድረገው። በሹፌር ዙሪያ ብቻ ሳይሆን በየትኛው ጦርነት አልሰብክም፣ ሰላም ሰባኪ ነኝ። የተጎዳ ሰው ሳይ ሁሌ ድምፅ ሆናለሁ። ማይመቸኝ ልክ ያለው ነገር ሳይ ማለፍ አልፈልግም። አስተዳደገን በዛ ስለተቃኘ ያን አድርጋለሁ። በብዛት እኔ ጓደኞች አሉኝ ደርባ እንደነገርኩ እዛ ከደርባ አካባቢ በጣም ብዙ ሹፌሮች አሉ። ደርባ ትራንስፖርት እዛው የሚሰሩ እና ላይፉን አውቀዋለሁ፣ ሀስሉን አውቀዋለሁ፣ የሚያወሩኝ ነገር አውቃለሁ። እና ወደዚህ ደግሞ ያው ዘመኑ የመጣብን እገታ ምኑ በዛና ያልተሞገሱ ሰዎች ናቸው፣ ያልተነገረላቸው ሰዎች ናቸው። ግን ሀገር የምትፈልጋቸው አንዳንዴ እጅ ላይ ኖሮ የምትጠቀምበት ነገር ማታውቅበት ጊዜ አለ። ያው ለምሳሌ 200 ብር ላይ ምን አለ ብለህ ከወፋ ውጭም ሌላ ምን ተገናኝ ነገር አይኖርም። ኮመን ነገር አለ። ሹፍርና ምን በኢትዮጵያ እንደዛ ይመስለኛል። ኮመን ነገሩ ሹፌር ያደርሳል ይመልሳል፣ ሴታፑ ተሰርቷል። ግን ድቴል ያየላችሁ ሰው የለም፣ የተመሰገኑ አይደለም። ምናልባት ከትምህርት ቤት እያለ የሆነ ክርክር ገጥሞ ሊሆን ይችላል ከዶክተር ከመምህር እየተባልክ የሹፌር ነገሮች አልነበር። የሹፌር ብቻ ሳይሆን የብዙ ሙያዎች ስፔሻሊ አቅማቸውን አሟጦ የሚሰሩ ከቀን ሰራተኛ ጀምሮ ብዙ ኢነርጂ እየሰጡ ትንሽ የሚከፈላቸው ክብር ያላገኙ ብዙ ሙያዎች አሉ። የሹፌሮችን በዛ እይታውንና መገዳላቸው በዛ ዜናዎች በጣም ተደጋገሙ። ሞቱ ነው፣ ተሰደዱ ነው፣ የሆነ ተያዙ ነው፣ ብር ተጠየቀባቸው ብዙ በዛ። በፊት አደጋ ደርሶ ነው የሚሞቱት፣ አሁን ባልፈለጉት ነገር ነው። እነዛን ሰዎች ስታስባቸው ቤተሰብ አላቸው ምናምን እና አንድ ቪዲዮ ሰራሁ። ለካስ ያ ሴክተር አልተነካም፣ አልተመሰገኑም፣ አልተነገረላችሁ። ወደብ እንፈልጋለን፣ ያው ወደቡ ፖለቲካ አለ። እነዚህ ደግሞ ተንቀሳቃሽ ወደቦቻችን ናቸው። ለጊዜውም ከጊዜ በፊትም ነበሩ፣ ግን አልተወራላቸው። ይባስ ብሎ አገልግለ ሳይከፈል ተሰቃይተ ሞትና እንግልቱ ሲበዛ ደግሞ I have to do something የሆነ ነገር ማድረግ ነበረብኝ። ቢያንስ ክሬዲት መስጠት፣ ቢያንስ እውቅና መስጠት። በኔ ፔጅ በሚኖር ህይወት ገጽ ፔጅ ኖረውታል፣ እየኖሩም እየሞቱ ያሉ ሰዎች ናቸው። እና አንድ ቪዲዮ ሰራሁ። ፊድባኩ ሌላ ነው እና እነሱ ጋር ያለኝ ስም አላቆም ነበር ለረጅም ጊዜ። እነሱ ጋር ያለኝን ክብር አላቆም። ከዛን ጳጉሜ ላይ አመሰግንበት ነበር። 5ቷን ቀን እየከፋፈልኩ አመሰግን ነበር የኢትዮጵያ የዓመቱ ጀግኖች እያልኩና አንዷን ቀን ለእነሱ ሰጠኋቸው። ሁለተኛ ቪዲዮ ማለት ነው። ያን ነገር አልቻሉም። በቃ እነሱ ከአቅማቸው በላይ ለካስ አልተነገረላቸውም፣ አልተወራላቸውም። እንግልቱ አለ፣ ምኑ አለ። አይከን ያደረጉኝ የእነሱ አርማን ያደረጉኝና ሊትራሊ ሌላኛው ቀን ስመጣ እንዳለ ፎቶ በፎቶ ቻሌንጅ ተጀምሯል እና የሆነ ይገደል መስሎኝ ነበር። ምን ሰራው ደግሞ እጠብቃለሁ ኮመንት ምናምን ኔጌቲቭ ማላይበት ፔጅ የኔን በሰራውበት ምንም ኔጌቲቭ አላገኘም እስካሁን ድረስ። እና ምን አድርጌ ነው የመጀመሪያ ጥያቄ። ፋይናሊ አንድ ማውቀው ልጅ ነበር፣ የእሱን አካውንት ሳየው በቃ ሰላም ነው አልኩ። እሱም አድርጎታል። እንደን ጠሩኝ ምናምን ቻሌንጅ ጀምረን ነው። ምክንያቱም እስካሁን ያወራልን የለም። ሁሉን ነገር ችለህ የሚመጣብህም ነገር ካለ ችለህ ምን ብለህ የእኛን እንግልት ታሳውቀናል እና ቢያንስ ይገባሃል። የአንድ ሳምንት ነበር፣ ከዛ 1 ወር አደረጉት ቻሌንጁ። እነሱ የሚሰጡን ፍቅር አላወቅኩት። ያኔ ነው የደነገጥኩት።
በየመኪናው ቦሎ መለጠፊያ ነው የሚኖር ህይወት በየመኪናው ታያለህ። በየርክበት ሾኪንግ ነው። አሁን ጓደኞች ራሱ ሙድ ይዙብኛል። የሆነ ሰው ሰላም ካለኝ ሹፌር ነው ይላሉ። በቃ እንደ አድናቂ ማንኛውም ራንደም አድናቂ ሰላም ካለኝ በቃ ጠይቀው የሚሆን ሹፌር ነው የሚሉት። ሲሰጡ ፍቅር እንደዛ ነው። ደግሞ ስታውቃቸውም በታሪክም ስትሰማ በየሄዱበት ፍቅር የሚሰጡ ናቸው። ከዘር ውስጥ የሉበት ምን ውስጥ የሉበት ማገልገል ነው መንዳት። ከአዲስ አበባ ተነስተህ ዛሬ ወደ ወለጋ መስመር ብትሄድ ነገ መቀሌ ትሄዳለህ፣ ከነገ ወደ ሌላኛው አቅጣጫ። ኢትዮጵያን የሚወክሉም ይመስለኛል። እንደዚህ ጀነራሊ ስታስባቸው ኒውትራል ሆነው ለማገልገል ብቻ የሚታጥሩ ሰዎች ናቸው። እቺን 2 ቪዲዮ ሰራሁኝ፣ እነሱ ደግሞ እጥፉን ሰጡኝ ማለት ነው። እና ፍቅራቸው ስትቀበል ይከብዳል ያልኩ ለዛ ተቀብዬው። አዎ እኔ በምን ውስጥ አውቃቸዋለሁ መሰለህ ሹፌሮችን ማለት ነው። የአርቲስቶች የሚወቀሱበት ወቀሳ ሲወቀሱ እናንተና ሹፌሮች ተብዬ አውቃለሁ። ብዙ ጊዜ ነው ማለት ሹፌር በሄደበት ይወልዳል እና የሆነችን ነው የምናውቃት። ሹፌር የክፍለ ሀገር ሹፌር ነው ሲባላል አይደለ? መቼም እናንተም ደግሞ ወዳጀ ብዙ ናችሁ ምናምን ትባላለህ። እና ሳገኝ ሹፌሮች ምናምን እንደዚህ ሳገኝ እኔና እናንተ እኮ የምንወቀስበት አንድ ጉዳይ አለ ምናምን ብዬ ፈን አደርጋለሁ። እና በኋላ ግን የሆነ ሲሪየስሊ ነገሩ እንዳስበው ማን አደረገኝ? እዚህ ምናልባት እዚህ ፕሮግራም ላይ እውነት በጣም ጀግኖቻችንን ማሞገስ አለብን አይደል? የሚገርሙ ሰዎች አሉ። አማሃ የሚባል ሰው አማሃ ግርማ ይባላል። በጣም የሚገርም በርካታ ድንቅ ነገሮች የሰራ ከእድሜው በላይ የሰራ ሰው ነው። እየተሽኮረመመ እምቢ አለኝ እዚህ ፕሮግራም ላይ እንግዲህ አለው ምን ሰራውና እያለ እምቢ አለኝ እና እሱ በርካታ ለቁጥር ይሄ ያንተ ፕሮግራም ስለሆነ አልያዝብህና ለቁጥር የሚታከቱ ድንቅ ነገሮችን ሰርቷል። ከዛ ውስጥ አንዱ አሁን አንተ ያልከኛ ሹፌሮች አንድ ሹፌር ቢገጭ ይታሰራል፣ ሰው ቢገል ይታሰራል፣ ከተገጨና ከተገለበጠ ደግሞ ይሞታል። በሁለቱም በዛም ሉዘር መሆኑ በዚህም ሉዘር መሆኑ ያሳዝናልና እሱ እንደዛ ሲሆን አንድ ሰው ኢትዮጵያ ውስጥ አንድ ሰው ብቻ አይደለም ለራሱ ለአንድ አንጀቱ የሚንከራተት ብዙ የለም አይደለ? ቤተሰብ አለ ከስር ያ ቤተሰብ ይበተናል። ያ ቤተሰብ ምናምንና እነሱ ላይ ፕሮጀክት ይዞ እየሰራ የነበረ ልጅ ነው። ምናልባት እንደው ከአንተን ቢያገኝህ ኖሮ ከዚህ ፕሮግራም ጋር እንደው ጫፍጫፍ አውርቶ ነበር ባይዘው ወይ እዚህ በሰራው ነገር ላይ ምናምንና አገኘኸው ወይ ምናምን እየተባባልን ነበርና አንተ ጋርም እንደው ቢቀርብ በዚህ ፕሮግራም በዚህ ጉዳይ ራሱ ልክ አንተን የሰጡ ፍቅር ለልጁ ቢሰጡት በፕሮጀክት ደረጃ ጸድቆ አለ እንትን ያለና ምንድነው የቢያንስ አሁን የሱ እንደው ፕሮጀክቱ እንዳልናገርበት እንጂ እስከምን ድረስ ይሄዳል መሰለህ? አሁን እነሱን የሚረዱበትን መንገድ በዘርፈ ብዙ አሁን የሹፌር ቤተሰቦች ሹፌር ሲታሰር ወይ የሹፌር ሲሞት ቤተሰቦቹ የሚረዱበትን መንገድ የወፍጮ ቤትን ጨምሮ የተለያዩ ቦታዎች ላይ ገብቶ እነሱ የሚታገዙበትን መንገድ አንተ ስትሸምት ሸምትላቸው አይነት ምናምን ነገር አንዲትም ኪሎ ትሁን ሸምትላቸው ግማሽ ኪሎ ትሁን ሸምትላቸው አይነት ፕሮጀክት ነድፎ እንትን የሚል ልጅ ነውና እንደዚህ አይነት ሰዎች የእውነት ሊመሰገኑ ይገባል እንጂ ሹፌር አይደለህም ማለት ነው። ሹፌር የሰራህ እንጂ ሹፍርና የነበርክበት ህይወት ነበር። ሹፍርና ያው የራሴ መኪና አሽከረክራለሁ እንጂ ተቀጥረህ አልነበርኩም። እንትን የሆነ ሰዓት ላይ በቃ ላይፍ ቦሪንግ ነበርና የትራክተር መንጃ ፈቃድ አወጣሁ። በቃ አላማ የነበረው የሆነ በረሃ ላይ ማያቀኝ ሰው ጋር ሄጄ መኖር በሌላ አይደንቲቲ እዛ የምሬት ደረጃ ደርሼ ነበርና ትራክተር አወጣሁ። ከዛ ጓደኛዬ ሰጥቶት አስቀጠረኝ አልኩት። እያሾፍክ ነው ምናምን አለኝ። አይ አስቀጠረኝ ፈልጌ ነው። ከዛ ይዞኝ ሄዶ በዛው በምህንድስና ነው ዞሮ ያስቀጠረኝ እንጂ ሹፌር ምናምን አልነበርኩም። የትራክተር መንጃ ፈቃድ አለኝ፣ ኖርማል መንጃ ፈቃድ ደረቅ ምናምን አለኝ። በቃ የሚገርመኝ አንድ ሰው አይደለም ሹፌር ነበር ያለኝ። አንዳንድ ሰዎች ምን ይመስላቸዋል? የሹፌር ቁስሉን ሹፌር ስለነበር ነው የሚያውቀው አይነት ቱር አደርጋለሁ ከሹፌሮች ጋር ፔናቸውን እረዳዋለሁ። ባትረዳውም ባትሄድም ታውቀዋለህ። ታክሲ ላይ ምን ያህል ቤት ለመድረስ የሚያስቸኩል ደከመኝ የምትለው ታክሲ ስታበዛ ራሱ እዚህ አዲስ አበባ ውስጥ 3-4 ቀጠሮ ራስ ድራይቭ እያደረክን ብትሄድ ይከብዳል። እነሱ ደግሞ አስባል ዴይ ቱ ዴይ ለአመት በዓል 2-3 ቢያርፉ ሁሌ እንደነዱ እንደ ሰውኛ ይገባሃል ልፋቱ። ቴስት ባላረጉም ደግሞም ቴስት አደርገዋለሁ እየሄዱ ተቀብያቸው እየነዳሁ ምናምን ቴስት አደርጋለሁ እሄዳለሁ በየሀገሩ እና ልፋቱ ይገባሃል። ዞሮ ዞሮ ባልሆንም ያው በሉት። ክብር ለሾፌሮች እውነት በጣም በጣም ክብር ይገባቸዋል። ይህ የሚኖር ህይወት
የሚኖር ህይወት ነው። ታስታውሰዋለህ? ያኔ የመጀመሪያውን ቪዲዮ እንደው ዝም ብሎ ብንላት ይሄን ሰሞኑን ያንተን ቪዲዮች እያየሁ ነው። ይልክ ያንተ አይነት ቶን ያንተ አይነት ምናምን ይዘው የሚሰሩ ልጆች አሉ። እንደ ሙድ መያዣ ብለህ ፈን ለመፍጠርም አድርገው የሚጠቀሙት አሉ። ይህ ጓደኛዬ ከላይ ይባላል ምናምን የሚጠብሰውን ጥብስ ተመለከታችሁት ምናምን እንደዚህ ምናምን የምትል አንድ ቪዲዮ አይቻለሁ። ይህ የሚኖር ህይወት ነው ምናምን አይነት ነገር ማለት ነው። ልክ እንደዚህ እየተደረገ አይቻለሁ ምናምን እንደዚህ እኮ መለየት እኮ ማንን እንደሆነ አውቄያለሁ። ይሄ ማለት ይሄን ሲሉ ልጆቹ አንተን እንደሆነ ማወቅ የራስህ ከለር አለህ ማለት ነው። ሰው የራስ ከለር መኖር ኳሊቲ ነው በአንድም በሌላም። ከዛ እንግሉ ሰደው እኔ የመጀመሪያ ቪዲዮ እንዴት እንደጀመርኩት አሁን ላይ ኖርማል ዲያሎግ ነው። ዩቲዩብ ላይ የሆነ ሰውዬ ነበር የሆነ ምንድን ነው ደሚ በ1.4 ሚሊዮን ብር ምናምን ሸጠው ምናምን ያለ ሰውዬ ነበር። አማዞን ላይ የሆነ መጽሐፍ ተሰርቆብኛል ምናምን የሚል ኢትዮጵያዊ ነበር። እሱ ነው ዝም ብዬ ቀርጬ እንደዚህ ያወራሁት። ይህ ሰውዬ እስቲ እውነቱን የምታውቁ ከሆነ ሚዲያ ላይ ብናቀርበው ቢጠቀም፣ መጽሐፉም አማዞን ላይ ያለ መግዛት አልቻልኩም ባዶ ነው ምናምን የሚል ብቻ ነው ያወራሁት። እንዳለ ኮመንት ድምጽ ያምራሉ። ኦኬ ከዛ ነው መስራት አለብኝ ኦኬ ለስራ ብዬ ማሰብ የጀመርኩት። እንግዲህ ኮንተንቱ ወርድ ባይ ወርድ አላስታውሰው ይችላል፣ ግን የቬኖ አለድ አይመጣ የቬኖ የልዕልት ቤተሰብ ምናምን የሚል ብቻ ጠፍቶብኛል። የፍቅር ነው የጎዳና ልጅ ፍቅራ አግብታው ምናምን ነው፣ ግን ጠፍቶብኛል። አይገርም? ሀሳቡ እንደዛ ነው። ቅድም እኔ መግቢያ ላይ ያልኩት አለ ለምሳሌ ነው የምልህ። አሁን ጽፈህ ነው ወይስ አንዳንዱን አንደርስታንድ አድርገህ ነው የምትለው? በቃ በፊት ከስክሪፕት ጽፋለሁ። በፊት ቪዲዮ ምን የለውበትም በፊት ላይ። አሁን ግን አንደርስታንዲንግ ብቻ አንድ ሁለት ሶስት አያታለሁ። ከዛ የቲክቶክ አልጎሪዝም አለች 5 ሰከንዷ 8 ሰከንዷ እንዴት ላድርጋት የሰው አትራክቲቭ እንዲሆን እሱ በጣም ያሳስበኛል። ሰላም ጤና ይስጥልን ምናምን ብላ አትጀምርም፣ ራንደምሊም አትጀምርም። ካቺ መሆን አለበት። እሷን እጠነቀቃለሁ። ሌላው እንደ ቡሌት ወርድ ፍሬ ያሳባል። ለምሳሌ ሰለሞን አርቲስት ነው፣ የሆነ ኢንሲደንት አጋጠመው፣ እንደዚህ ሆነ ይዛትና ኮኔክቲቮቹን አገናኞቹን ግን በራሴ ነው ብቻ ሀሳቡን ፍሎውን ጠብቄ ይለዋሉ። እንደዛ የተጻፈ ነገር የለውም አሁን ላይ። በፊት ግን ጽፌ ነው። ሰለሞን አሁን ጠፍቷል ቢባል የለም ቢባል የሚጀምረው እርግጠኛ ምናምን ግንባር ቀደም ፊልም ባለሙያዎች ውስጥ አንዱ ነው ምናምን ብለህ ነው። እንደዛማ ካልከው እንትን ይላል። ታዋቂ ሰው ጠፋ ነው ዞሮ ዞሮ እንደ ዜና ነው፣ እንደ ተምኔል ለምትጠቀማ ጽሁፍ ብቻ ሰስፔንስ አድርገህ ሰው ይቆይልህ፣ ከዛ ታወራዋለህ። ጠፋዋል እስኪ በኢትዮጵያ የፊልም ኢንዱስትሪ ውስጥ ትልቅ ቦታ የነበረው ሰው ከዚህ ምድር ጠፋ ትላለህ። እንግዲህ ካለበት ነገሩ እንዲህ ነው ብለህ ትቀጥላለህ። ለዘመናት በብዙ ፊልሞች የምናውቀው በኢትዮጵያ የፊልም ኢንዱስትሪ ውስጥ ብዙ አስተዋጽኦ ያደረገው ሰለሞን በዛሬው ዕለት ቤተሰቦቹ በሰጡት መግለጫ ሬከርስ ነው እንትን ነው የሚመስለው፣ እርግማን ሟርት ነው የሚመስለው። አይ እንደው ሚስቱ ትፈልገዋለች፣ ልጆቹ ይፈልጉታል። ከዛ መዝጊያው ግን ይህ የሚኖር ህይወት ነው ይገባው እዚህ ጋር። አዎ እንዴ እኮ ነው ታዲያ ዋናው ቴስቱ የሚኖር ህይወት። ግን ሳስብበት የሚመጣልኝ ይመስለኛል። እውነት ለመናገር ሰደልኝ በለኝ ብትለኝ አይመጣልኝ። ግን ባስቤ ብሰራው ቆንጆ አድርጌ ይሰራዋል። አይ ነው የሚያስለቅስ አይነት እንደዛ ሰራለሁ ብዬ አስባለሁ። አሁን የምትተዳደረው በቲክቶክ ነው በሌላ ሙያ ነው? በቲክቶክ። ስለዚህ ቲክቶክ እውነት መተዳደሪያ ይሆናል ማለት ነው? ዴፊኒትሊ ያው ያኛው ሙያ ስላለኝ አልፈራም። በእርግጥ ያው ስታየው ግን ለምሳሌ ኢንጂነሪንግ ወደ 8 ዓመት ምናምን ሰርቼበታለሁ። ስቃይ ነው። ያው 7 ዓመት 6 ዓመት ስራ ልምድ ኖሮኝ 180 ብር ነበረ በቃ የሚከፈልኝ ኢንጂነር ሆኜ ማለት ነው። ዋተር ኢንጂነር ሆኜ ምክንያቱም ፕሮጀክት ነኝ። ሴክተሩ ሲያልቅ ተርሚኔት ይሆናል። በዛ ውስጥ ስራ ታቆማለህ፣ ፈልገህ ነው የምታገኘው። ፋይናሊ የትራክተሩን መንጃ ፈቃድ አወጣሁ ያልኩ ጓደኛዬ ወሰደኝ ያልኩ ኦሞ ኩራዝ የሚባል ሀገር ነው እና ስራ የለም። ከዜሮ ነው የጀመርኩት፣ ረዳት መሀንዲስ ተብዬ ማለት ነው። 180 ብር ነበር ደሞዜ። በዛው ልክ ግን ስለ ኦሞ ኩራዝ ሳወራ ለሀገሬው ነገር አበርክቻለሁ ብዬ አስባለሁ። በሰራኋቸው እያንዳንዱ ተከፍሎኝም ቢሆን እንደ ወታደር አገልግያለሁ ብዬ አስባለሁ። የተማርኩበትን መልሻለሁ ብዬ አስባለሁ። ቲክቶክ ግን አሁን ለምሳሌ 1.2 ሚሊዮን ሰዎች አሉ።
ተከታይ ትናንትና የለፋውበትን ነው ዛሬ ማስከፍል። ትናንት የመጣሁበት የኢንጂነሪንጉ ሳይሆን 1.2 ሚሊዮን ለመድረስ የሄድኩበትን ጉዞ ጠይቃለሁ። አንዳንዴ እንደውም በፊት ማስታወቂያ ሲያሰሩኝ ትዝ የሚለኝ 180 ብር ደሞዜ ነው በቃ። ምን ልበላችሁ በቃ ችግር የለውም ልበት ጊዜ የሀገር ማስታወቂያዎች አሉ። በፊት ብሩክ ኒውስ የሚባል ካወቀው በጣም ፖዚቲቭ ጓደኛ አለኝ። በቃ ፍሊፕ አውት ነው ያደረገው፣ ወዲያውን የቀየረኝ። ህይወት ነው ስራ ነው ስነ ስርዓት አለ። በቃ በደንብ አወራ፣ ቀየሩ ሀሳቢ እንዳለ። አሁን ዋጋ ለመጥራት አልሳቀቅም፣ ግን በፊት ያሳቅቀኛል። አሁን በደንብ መተዳደሪያ ነው። በደንብ ያ ፕሮሞሽን ነው የምሰራው። ዞሮ ዞሮ ከላይ የምናገኘው ነገር የለም፣ ግን መተዳደሪያ ይሆናል። አያያዙ ማወቅ እንደዛ ትንሽ እኔ በራሱ ስለሆንኩ በተን አበዛለሁ እንጂ። ምን አይነት ቴክኒክ ተጠቀምክ? በነፃ ማስታወቂያዎችን መልቀቅ አንዱ ሜተድ ነው። ብዙ ጊዜ እዚህ አካባቢ ወይ ማስታወቂያዎች እንዲመጡ አንተ ምን አይነት ሜተድ ተጠቀምክ? እኔ ያኔ እንደ ቀልድም የተጀመረ ስለነበረ ወደ በረሃ ተመልሼ እሄዳለሁ ነው ሀሳቤ። በመሀል ማስተርስ ትምህርት ጀመርኩኝ። ማስተርሱን ስጨርስ የጀመርኩት ስለሆነ ስራ በመፈለግ ውስጥ ነው ቲክቶክ እየሰራሁ የነበረው። ስለዚህ ይሄ ማስታወቂያ ያገኛለሁ ምን አልነበረም እኔ ውስጥ። ግን በቃ ስራ እስካገኝ ድረስ መደበሪያ የሆነ ነገር ማሳለበት አመለካከቴን ማሰፍርበት ነገር ሆነና ጠቀመኝ እሱ ነገር። ከዛ ግን እንዴት ነው ቲክቶክ ላይ ትልቁ ችግር መሰለ፣ ብር አገኛለሁ ብለህ ከጀመርክ ነው ብሩን ኤክስፔክት የምታደርገው። ግን ያለህን ነገር ሰው የሚወድልህን ነገር ብቻ ስትሰጥ ብሮ ነው ይመጣል። እንደዛ ነው ይመጣልኝ። ለምሳሌ ዞላ ስቱዲዮን ካወቀው ፎቶ ዞላ ስቱዲዮ በጣም ባለውለታዬ ነውና ታሪኩን ነገረኝ። የኔ ህይወት እኮ ሰው ያስተምራል አይነት ነገር እና በርታ አይነት ነው። እሱ አግኝቶኝ ደም ሬዲዮች አሞክርም ምናምን አውርተን በነጋታው ታሪኩን ሰጠሁት ሰርች የራሱ ነው ማለት ነው። ከዛ ቪዲዮ እንትን አለበሰው ምናምን ቪዲዮ በጣም ብዙ ታየ፣ ኢንስፓየርም የሚያደርግ ነው። ከዛን ብር ሰጠኝ። የመጀመሪያ ማስታወቂያ ከተባለ ክፍያ እሱ ነውና ተወሰ አሜዚንግ። በወር ምናምን የምታገኘው ደሞዝም በአንድ ሰው ከዛ ነው ብር ማግኘት ይቻላል አይነት ሴንስ ውስጥ ገባው። ሰው ያን ሳይ ደግሞ በዞላ ደግሞ ብዙ ሰዎች መጡ። ያኔ ነው እንደነገርኩ ብር አልጠይቅም ሰርች ያረ ችግር የለውም አይነት ነገር ነው። ምክንያቱም እዛ ማቃት ደሞዝ ያለች ከሷን ኤክስፔክት ማድረግና ሰው እንዴት አፎርድ ያደርጋል። ዓለም ለካስ ሌላ ቦታ ነው ያለው። ይሄ አገልጋዩ ተቀጣሪው ምናምን ሪል አገልጋይ ነው፣ ሪል ተሰቃይ አገልጋይ ነው ደሞዝተኛው። ብር ያለው ደግሞ ሌላ ዓለም ላይ ነው። እንዲደፋር ደፋሩ ጋር ነው፣ ፊት ለፊት የሚወጡት ጋር ነው ብር ያለው። በቃ ዝም ብዬ እሰራለሁ ችግር የለውም ምናምን ስላቸው 20 ምናምን ሲያስገቡልኝ ኦኬ አሁን ኤክስፔክት ማድረግ ጀመርኩኝ። 20 ሺህ 30 ሺህ እንደዛ። ሰዎች ደግሞ ይጠይቋል ማስታወቂያ ስንት ነው የምትሰራው? ልክላችኋለሁ እንደዚህ ደፍሬ አልነግራችሁም። ልክላችሁ በቴክስት ሲሆን ይቀለኛል። ከዛ እሺ ምናምን ሲሉኝ ኦኬ ይሄ ነገር እንዴት ግን ያቺ ብር መጣ እኮ አጠቅመኝ ብትን ነው ያው እንደነገርኩ ቸልሲዋም አለች የበረሃ ሰው ብትን ነው ማድረግ። ከዛ ብሩክን ካገኘሁት በኋላ ነው ብሩክንስ እሱን ካገኘሁት በኋላ ግን ላይፍ ሲሪየስ እንደሆነ፣ ምክንያቱም እሱ ሌክቸር ነው። እኔ ሌክቸር ጥቂት ይቻላል ብዙ ላይፍ አሳልፌያለሁ። እሱ ዩኒቨርሲቲ ሲገባ እኔ ሌክቸር ነበርኩ። እሱ ቢያንስ የኔ ታናሽ ነው፣ ግን ብር አያያዝ ምናምን በደንብ ነገረኝ፣ በደንብ አስረዳኝ። ከዛ መያዝ ጀመርኩ። በአንድ ወር ውስጥ ምናምን እንደሆነ ትልቅ ነገር ገዛው ብቻ በአንድ ወር ውስጥ ስትይዘው ታውቀዋለህ ቫልዩን። ከዛ ዋጋ መድፈር የሚጀምሩት ያን ሲጥን ያው አዎ ከዛ ግን ስራ ይከፍላል ዞሮ ዞሮ። አሁን እንደ ፕሮፌሽን እንደ መተዳደሪያ ቲክቶክ ይጠቅማል በደንብ። ቤተሰብ እናስተዳድርበታለን፣ የራሳችንን ህይወት እንመራበታለን። ዋናው አያያዙ ነው። በጣም ትልቅ ቁም ነገር ነው ማለት የሌክቸር አሁን እንግዲህ ስታወራኝ ነው ነገሮችን እያወቅኩ የመጣሁት። አሁን ይሄኛው የማላውቀው ነው። ሌክቸር አሁን ትሰጥ የነበረው ታስተምር የነበረው በኢንጂነሪንግ ነው። በኢንጂነሪንግ ጥሩ ተማሪ ነበርኩ መሰለኝ። ዩኒቨርሲቲ ላይ ቀርተን አዳማ ነው ስልጠና የወሰድነው እንደዛ። የ3 ወር ነው እንትን ያልኩት፣ ወዲያው ሙቭ አደረኩኝ። ምክንያቱም ደሞዙ ትንሽ ነው እንደነገርኩ። እዚህ ጋርም ሌላ ህመም ነው ማነሳ። መምህራኖችም ችግሮቻቸው ይታየኛል መሰለኝ። ችግር ላይ መሀንዲስ ስለሆንኩ ነው መሰለኝ። ባይዲፎልት ችግር ነው የሚታይ። ያው ችግርም ለመቅረፍ አይደል የምንመጣው። ደሞዙ በቂ አይደለም። ያኔ 3200 ምናምን ከነ ገብቻ እስከ 3800 ነው የሚሰጠው። በቂ አይደለም። ኢንጂነሪንግ ደግሞ ቢገባ የበረሃ በሉ ብቻ እሱን ያክላል። የምግብ አበል ምናምን የሚባል ነገር አለ። ሙቭ ማድረግ ነበረብኝ። ለቅቄ ወጣሁኝ። እሱ ግን ስቲል አሁን ሰሚ ካለ አገልጋይ ለሚባሉ ደሞዝተኞች በደንብ መታሰብ አለበት። ምክንያቱም በደንብ ነው የሚያገለግሉ። ፌርሊም አገለገሉም አላገለገሉም
እሷን ጠብቆ ነው የሚኖሩት። በኢትዮጵያ ስታንዳርድ ደግሞ አይደለም መምህር ዶክተርም የሰማ ነው አለ ክፍያው በቂ አይደለም። በጣም ነበር ሌክቸር። በጣም የሚገርም በጣም ስነ ምግባሩ ይገርመኛል። በጣም ዲሲፕሊንድ ነው ምናምን ደላላ ነው እና በጣም እንደዚህ ሰው ጠየቀኝና እንደዚህ እነግርልሃለሁ አልኩኝና ለሚፈልጉትን ነገር እንደዚህ አውሩት አልኩኝ ስል አንድ ጌች ፖሊሱ ምናምን አለኝ። እኔ ደላላው ነው የማውቀው። ከዛ ጌችንማ ነግሬዋለሁ። ፖሊሱ ሌላ ጌች እንደዚህ ያው ፖሊስ እኮ ነበር አለኝ። በጣም ታማኝ ሰው የሚወደው ሰው የሚፈልገው መርማሪ ነበር አለኝ። እና አሉ ይሄ ከክፍያው ማነስ ከሙያ ይኮበለላል እና ብዙ መምህራን እናጣለን። ይሄ ሊታሰብበት የሚገባ ጉዳይ ነው። እያወራን ነው። ብዙ መምህራን እውነት ብዙ ገበሬዎች ይፈልሳሉ፣ ብዙ ሐኪሞች ይፈልሳሉ ከሀገር። እዚህ ይታሰብበት። የሚገርም ቆንጆ ቆይታ እያደረግን እንገኛለን። ተመልካቾቼ እውነት እጅግ በጣም አድርጌ ወዳቸዋለሁ፣ አከብራቸዋለሁ። ውበትን ፈልገን ሳቫና ጋለሪ እንገኛለን። እንደዚሁም ደግሞ ሸገር ሱፍን በጣም አድርጌ አመሰግናለሁ። የስራ ባልደረቦቼ በጣም አመሰግናቸዋለሁ። ቆይታችን ይቀጥላል። ገና አልተጀመረም። ድንቅ ቆይታ እናደርጋለን። ሁሉም ታሪክ አለው። ታዋቂ ሰዎች ደግሞ ሌላ ያልታየ ጎን አላቸው። ይህ የሚኖር ህይወት ነው። ይሄ ቆይታ ሰላም ነው። አሽፈና ፈጣጣ ጥያቄ ይሁን የማይረባ የማትሪክ አታርጉ ቀሽም ጥያቄም ከሆነ ይቅርታ። ይሄ የቲክቶኩ ሊዘጋ ነው ምናምን የሚባልበት የሆነ ሩመር ነበር ምናምን የአሜሪካ ነበር አንድ ሰሞን። እሱ መዘጋቱ ተጽዕኖ ነበረው ምናምን የሚባል ነገር ነበር እኛ ጋር ምናምንና እኛ ጋር ተጽዕኖ ነበረው እሱ ነገር ያኔ ለላይቭ ጌመሮች ነበሩ። ጊፍት የምታገኘው ያው ለጌመር ስትሆን ከውጭው አካል ነው። በብዛት ደግሞ ዳጎስ ያለ ገንዘብ ያለው አሜሪካን ተብሎ ስለሚታሰብ ተጽዕኖ ይኖራል። እንደኛ ግን ያው ቪው ታጣለ ተብሎ አይታሰብ። ግን እንደዚህ አይነት ነገር ቢፈጠር ይርኔ ምንድነው መመለስ ካለበት ወደ የትኛው ሙያ ነው የሚመለሰው? እውነት ለመናገር ኢንጂነሪንጉን በጣም ነው የምወደው። አሁን ላይ ለመመለስ ይከብዳል። ቢካዝ ፕሮጀክቶች እንደ ድሮ አይደሉም። ሴኩሪቲው የሚያስፈራል። ግን ነፍስ የምትደሰተው ኢንጂነሪንጉን ብሰራ ነው። በቃ ማንነቴን የተቀረጸበት ነው። ሀገር ያየሁበት ነው። ልታገለግል ስትሄድ እጅን ስሞ የሚቀበልህ ማያውቅህ ህዝብ ነው። ደሞዝ ተከፍሎም ቢሆን አንተ የምትሄደው ማታውቀውን ህዝብ ለማገልገል ነው፣ በደሞዝም ቢሆን እና ብዙ እኔነት የተቀረጸበት፣ ወጣትነት የታሸበት፣ ሀገሬን ያወቅኩበት፣ ሰው ምልበት፣ ድምፅ የመጣበት፣ አመለካከትም የተቀረጸበት ስለሆነ ኢንጂነሪንጉ ደስ ይለኛል። እሱ ላይ መመለስ ይመስለኛል። እኔ ደግሞ የመሰለኝ እንደ ሬዲዮ ምናምን የመሰሉትን ሚዲየሞች ይጠቀማለሁ የምትል ነበር ይመስል። አይ ዶንት ቲንክ ሶ። ጥያቄዎች ይመጡልኛል። አሁንም ሬዲዮ ለምናምን በጣም እኛ ጋር ሞክር ምናምን። እኔ የለመድኩበት ነፃነት እዛ ላይ አይሰራም። እኔ በቃ ልክ ካልሆነ ልክ አይደለም። የሆነ ተቋም ገደቦች አሉት። እኔ ጋር ደግሞ አመለካከቴ ገደብ እንዲኖረው አልፈልግም። ሳቤ ገደብ እንዲኖረው አልፈልግም። እርግጥ ነው ሶሻል ሚዲያው ሲታሰብ ብልግና ቋንቋዎች የሚበዙበት ምናምን ተብሎ የሚታሰብ እኔ ጋር አታገኘውም። እሱን በዛ የተገራው ነኝ ብዬ አስባለሁ ከአስተዳደጌም ጀምሮ። ግን ነፃነት ለምሳሌ መንካት ያለብን ሰው ጣራ ምናምን የሚለውን ነገር አልፈልገውም። በምድር እስካል ድረስ ፕሮጀክት ነው የተሰጠህ፣ ተርሚኔት የምታረጋት ህይወት ነው ያለችህ። ሀሳቤ ተገድቦ መኖር አልፈልግም። ሬዲዮ እና ቲቪ ደግሞ ያንን አይፈቅድም። ስለዚህ ነፃ ሚዲያ ካለ የፈለኩትን መተቸት የፈለኩትን መናገር አግባብ ባለው መንገድ ያ የሚፈቅድ ሚዲያ ካለ ሳንሱር የማይበዛበት ሚዲያ ካለ ዋይነት ወደዛ አስብ ነው ብሎ የኢትዮጵያ ኮንቴክስት ትንሽ ይከብዳል። እንደውም እቺ ጥሩ ነው። ይሄ የእንትኑን እቺ ብልግና ቋንቋ ምናምን ይሄ ታው የሆኑ ነገሮች የሚነገሩባቸው እንትኖች እነሱን በደንብ እሱን አውራ እሱ ኢሹ ላይ በደንብ እናወራለን። እንትኑን ግን አሁን ይሄኛውን ተከትሎ ልክ ነህ ገደብ እሱን ተከትሎ ሆት ኢሹዎች የያዝኩት ጥያቄ ነውና አሁን በፊት በጣም ምንም ችግር የሌለባቸው ብናወራቸው ችግር የሌለባቸው ምናምን አንዳንድ ጊዜ ምን ላለሁኝ የመሪ ሲባል እኮ መምራት ምናምን እኮ በምንድን ተፈቃቅደን ነው
አይደለ? ምራኝ ብዬ ነው ሊመራኝ ነው። ሰው ምንድነው ልክ ባልሆነ መንገድ ከሆነ እየተመራ ያለሁት ልክ አይደለም እዚህ ጋር ማለት መብት ይሄ ሰዋዊ ነው። ትክክል ትታሰራለህ ግን እና ማለት ትክክል መሆኑ ላይ ያሳስራል ማለት ነው። በተለይ አፍሪካ ውስጥ ይሄ ነው ያለው ነገር እና አንተ ጋር ይነሳሉ እንዲህ አይነት ነገሮች። ይሄ እንደዚህ አይነት ኢሹዎችን ሳትፈራ ታነሳለህ። ያየው አይቻቸዋለሁ። የሃይማኖት ጉዳዮች ላይ እንደዚሁ ይነሳሉና አንዳንድ ጊዜ ሊያስተቹ ብሎም አልፎም ደግሞ ሌላ ችግር ሊፈጥሩ የሚችሉ ነገሮችን ስታነሳ አሁን ቤተሰብ ጋር ጓደኞች ጋር ምናምን ተው የሚል ነገር አለ። ወይ ሁሌ ኢቭን ከዋናው ይልቅ የሚያስፈራኝ ጓደኞች የቤተሰብ ምናምን መሳቀቅ ነው። እንዴት መሰለን እንግዲህ ቃሲም ጋር ስትሆን በቃ ሌላ ቃሲም ሲያሳድገ ስትኖር ሌላ ሰው ነው። እንዴት አይነት ፋዘር መሰል ዝምተኛ ሰው ነው፣ ግን ሀቅ ከሆነ ሀቅ ብሎ የሚያወራ ብዙም አያወራ፣ ሀቁን ብቻ ሳይ የሚያወራ አባት ነው ያሳደገኝ። በዝምታ ውስጥ የኖረ ሰው ነው። ተገርፎ ምን ብሎ ምናምን ያለፈ ሰው ነው እና ደንታ የለውም ለህይወቱ። ግን ሀቅ የሆነ ነገር ላይ መቆም አለበት። በቃ ዝንፍ ያላለ ሀቅ እና ትክክል መስሎ ከታየው አድርገው የሚል አባት ነው ያሳደገኝ። እና እኔም እንደዛ አደኩ መሰለኝ። ያደኩበት አካባቢ ትንሽ ወንድ የሚሉበት አካባቢ ነውና ብርድ እንጂ ሰው አንፈራ የሚባልበት አካባቢ ነው። ያው የጦርነት አካባቢ 80 ምናምኖቹም ሲመጡ ካምፕ ማርጎ ሲጠቀሙበት ስለነበረ ከወታደሮች ጋር ምናምን መሰለኝ እድገቴና የሆነ የተጫነብኝ ነገር አለ። ግን የፋዘር አይደለም። አሁንም ልክ ያለው ነገር ሳይ ልክ አይደለም። ችግሩም መሰለም የዋናዎቹ ጥላቻ ምናምን አይደለም። ዋናው ጋር ለመወደድ ዋናው ጋር ቦታ ለማግኘት የትናንሾቹ ስራ ነው አንተን ፍራስትሬት የሚያደርግ። ዋናውማ ትችቱን ይፈልገዋል። ለምሳሌ 97 በጣም በልኪ ነበረ እንትኑ የፖለቲካው ፍጭት። ስማርት ስትሆን እንደ መሰለ ተፎካካሪ እንኳን የሚሰጠን አይዲያ ቀይረ ወደ ራስ ወደ ስራ ታስገባዋል። 97 ላይ እነዛ ሁሉ ምሁራን አሉት ወደ ስራ ነው። 2002 ላይ እኮ የሉም ወደ ስራ ነው ያስገባው። ትችት ያድንሃል፣ በደንብ ነው የሚያድነው፣ መንገድ የሚያሰራ። ትችት የሚጠላ መሪ አለ ብዬ አላስብም፣ ፖለቲከኛ አለ ብዬ አላስብም። ምክንያቱም የት ግራውንድ ላይ እንደቆመ ራሱን ስለሚመለከትበት። ችግሩ እዛ ጋር ሞገስን ለማግኘት ለዋናው ሞገስ ለማግኘት የሚሮጡ ሰዎች ናቸው። እንዴት እንዲለዋል? አዎ እንዴት ይላል? ትገባለህ፣ ስልጣንም ኖሩ ፖዚሽንም ኖሩ፣ ፖሊስም ይሁን ደህንነትም አባል ይሁን ምንም ይሁን አስገባሃለሁ ይላል። ግን የዋናው ኢንቴንሽን ነው ብዬ አላስብም። ምክንያቱም ሂስ ምን ኖርማል ነገር ሀሳብ መስጠት ኖርማል ነገር ስፔሻሊ አሁን ላይ በቃ ሳጠፋ ነገሩኝ ሂስ ስጡኝ ትችት ስጡኝ ተብሏል። በእኔ አላዋቂነት ልክ የሆነ ስተት ሳይ በእውቀቴ አይደለም በእኔ አላዋቂነት ልክ የሆነ ስተት ሳይ ስተት ነው ልክ ማሆን እዛ ቦታ ደርሳለሁ ችግር የለውም። ግን በእኔ አላዋቂነት ልክ ያንን ተናገርክ ተብሎ የሆነ የሚደርስብ ነገር ፌር አይደለም ብዬ አስባለሁ። በጣም ብዙን አልፌዋለሁ። ብዙ ታጫው ምኑ ግን ሀቅ ከያዝክ ደስ ይላል። ሞት ራሱ ያስፈራ አለ። ቤተሰብ በጣም ነው የሚሳቀቀው። እንደውም ጮኜ መባነን ምናምን ጀመረችና ተውኩኝ። በቃ ምን አነካካኝ? ያው ብር መስራት አይደል ትላለህ፣ ደግሞ አያስችልም፣ ትዞራለህ። የሆነ ነገር ሲመጣ ድፍረቱም አለ መሰለኝ ድፍን ትሆናለህ። አይ ዶንት ኖ እንዴት አድርጎ እንደሰራኝ አላውቅም። ፋዘር የሆነ ሞትን እያየው ወደ ሞት መሄድ ማለት ነው። ያን የሚታየኝ አንዳንዴ እንደውም ከፊል ወታደር ምን አለብሽ ወታደር ሚስት ነሽ ምናምን ላታደርጋችሁና ሰው ጋር ይጎዳል፣ ቤተሰብ ይጎዳል፣ ይረብሻል፣ ጓደኞችን ይረብሻል፣ ኢቭን ስራን ይረብሻል። ልክ አይደለም ተብሎ ይታሰባል። ይሄ ሜንታሊቲ ያደገብንና ምንም ነገር ስትናገር ስቲል አሁንም ስተት ነው። አንተ ንጉሥ አይከሰስም በቃ ያንተ አቅም የት ጋር ነው ተብሎ ስለሚታሰብ የሆነ ነገር ስትናገር ይሄ ልጅ ጃራን ጠልጥሉበት ያለኛል። ግን ልክ አይደለም። ትክክለኛው መንገድ ሂስን ዋጥ አድርገህ ያው ሌላ ስራ ምን ሳለ ምክንያቱም ያንተ ዓላማ የሆነ ነገር ገቨርንመንቱን መፈንቀል አይደለም፣ ፖዚሽን ፍለጋ አይደለም። እንደዚህ ጋር መረጥክም አልመረጥክም ስለሚመለከት ስለሚገባ ስለ ሀገር ስለ ማንነት ስለምጥቅምህም ጭምር ታወራለህ። ምክንያቱም ግዴታን እየተፈጸምክ ነው ያለው። አስ ታክስ ፔየር ይላሉ አሜሪካኖች። እነዛ ውስጥ ባንገባም ግን ግዴታን እስካረክ ድረስ ሚዲያ ፊገር ታክስ ከፋይ እንደ አንድ ዜጋም መልካሙን ተናግረህ ይሄ ልክ አይደለም ብትል ኖርማል ነው። አይ የጋራ ሀገር ነው እያለን ቆንቆ ራሱ እሱ አይደል የጋራ ሀገር ነው እያለን እኮ ግን የጋራ ነገር መንካታችንም እኮ አይባልም።
አንዴ አይደለ ያው ድልድዮች ናቸው። ይሄ ጠረጴዛ ይኸው እኔም አንተም እስኪ አንሳስ ይኸው እንግዲህ ጋራ ነው። ከዛ እንጠጣና ወደ ግል ይመጣ ይዘህ ቆይ አይባልም። አየህ አንተ ማስቀመጣችን ማትለኝ የጋራችን ነው በቃ ልክ እንደሱ ማለት ነው። ስለዚህ ድርሻህን ምንድነው? ጋጠወጥ መሆን ሌላ ነው፣ ረባሽ መሆን ሌላ ነው፣ ነውጠኛ መሆን ሌላ ነው። ልክ ባልሆነ መንገድ ልታስተካክል መሞከር፣ ሰዎች ረበሹ እያልክ በረብሻ መንገድ ማስተፋላሲ ነው። እሱ እኮ አይደለም ምናምንና አገባህ ወለድክ? አልወለድኩም። አጭቻለሁ። አጭታል። ለምን ጠየቅኩ በለኝ። ምን ይላሉ ሰዎች? አገባንና ፈሪ ሆነን ይላሉ። ከዚህ ቀደም ሁሌ ብጠይቀው የማይታክተኝ ልክ ነው ወይ ስትወልድና ምናምን። እኔ እንግዲህ አንዳንድ ሰዎች እንደሱ ይላሉ ማለት በእኔ ፍርሃት መጥፎ ሀገር ለልጅ አላስረክብም ይላሉ አንዳንድ ሰዎች። እና ስለዚህ ጀግናማ መሆን ያለበት ስትወልድ ስታገባ ነው። እንዳልኩህ ጀግንነት ጨዋነት የሌለው መሆን የለበትም። ጨዋነት ባለው መንገድ ግን የተሰማህ ማውራት ልክ ነው፣ ጤናማ ነው። ስላፈኑህ እኮ ከጓደኛ ጋር ታወራዋለህ እኮ ግፋ ቢል ጓደኛ ከጓደኛ ጋር ያወራዋል። ያ ጓደኛ ምናምን ይሆንና ማለት ነው ይወራል እኮ ነገሩ። ምንድነው እንደውም እንደሱ ሲሆን ሰዎቹ ሳይሰሙት እኛ አውርተነዋል። ገብቶሃል? ምን እየተወራ እንደሆነ እኮ ምን እየተወራ ቁልጭ ለምን ይላል መንግስት? ገብቶሃል? ምን እየተወራ እንደሆነ ሲያቅመው እኮ ጥሩ ዝም ሲል ፍራ ነው። በትክክል ገብቶሃል? ዝም ብሎ ከተነጋገረ የት ጋር መቼ ምን እንደሚፈነዳ አታውቀውም። ስለዚህ እጅ አውጥቶ ማውራት ጥሩ ነው። እዚህ ጋር ችግር አለ አንተ የሚል ያስፈልጋል። እጅ አውጥተህ ከተንከረፈፍክ ግን ሁሉም ያወራል ምናምን ይመስለኛል። እና ኤኒዌይ ስለዚህ ማግባትና መውለዱ አሁን እንዲህ የምቀጥል ይመስልሃል? አንድ ወልደን አግብተን ፈሪ ሆነን እንደሚሉት የምትሆን ይመስልሃል ነው? ያኔ እንገናኝ። አንደኛ ሴንስ ታደርገዋለህ። ቦታ ግን ደግሞ ወልደው አግብተው ፈሪ የሆኑ የማውቃቸው ሰዎች አሉ። አዎ ሴንስ ታደርገዋለህ። ምን እሱ ነው ግን እንደ ይርነቅ አይ ዶንት ቲንክ ሶ። ለምሳሌ ቤተሰብ እኮ አለኝ። ቤተሰብም እኮ ያሳሳኛል። እኔም በማጣታቸው ልጄ እንዲሉ አልፈልግም። ግን በዛ መንገድ አላደኩም እና ወልጄ እንግዲህ እስቲ እንገናኛለን። ዞሮ ግን አሁንም አንዳንዴ ብቻህን ተራራ መግፋትና ብቻህን የሆነ ድንጋይ መፈንቀል ይለያያል። ተራራ መግፋት ከሆነብም በቃ መጃጃል። ድንጋይ መፈንቀል ግን ትችላለህ። ነገሩ የሆነ ነገር መቀየር መለወጥ አይደለም። ልክ እንደ ሚዲያ ፐብሊክ ፊገርነት የሆነ ስህተትም መናገር ስለሚገባም አንተም ስለምትነካበት ነው። ለምሳሌ የሆነ ነገር ተፈጠረ ብዬ አላወራም። እኔ ያለሁበት ስነካ ግን ደስ ይለኝ። ማህበረሰብም ተብሎ እኔን የሚወክለኝ ነገር ሲሆን አንተ ካለህበት ይሰማሃል። ለምሳሌ ስለ እምነት ሲወራ ይመለከታል። የኔ እምነት ስለተነካ ብቻ አይደለም፣ ሌላኛውም ቢሆን አንተ ባወጣው ሪሶርስ ወይም በሳንቲም ትንሽም ብትሆን ኮንትሪቢዩት ባረካት በሀገር ሪሶርስ ላይ ኔጌቲቭ ነገር ስታይ ይሰማሃል። ያኔ ትናገራለህ። ያ ማለት ሌላ ኢንቴንሽን አለ ማለት አይደለም። በቃ ሀገርን ስለምትወድ ነው፣ ስለሚመለከት ስለነካህ ነው። ነቲንግ ኤልስ። ዞሮ ትክክለኛ ወዳጅ ከሌለ፣ ትክክለኛ ነቃፊ ወይ ጠላት ከሌለ ወዳቂ ነህ። ትክክለኛ ወዳጅ የምታውቀው ስህተት ስትሰራ የሚነግርህ ነው። ትክክለኛ ነቃፊን ደግሞ ወይም ጠላት የምታውቀው የምትሰራው ነገር ሲያደንቅልህ፣ ካልሆነ ግን መንገድ ላይ መጥፋት ነው። አይ ቲንክ ያንን እያደረኩ እቀጥላለሁ ብዬ አስባለሁ። በዙሪያ ያሉ ወዳጆቼ ልጄም ሲመጣ ልጄ ወይም እሷ ወይም እሱ ሲመጡ እንግዲህ ምን አይነት ልብ እንደሚኖረኝ አላውቅም። ግን ስህተት የሆነ ነገር ሁላ ስህተት ነው ከማለት ወደ ኋላ አላለሁ። ከይርነጋ ያለኝ ቆይታ እንደቀጠለ ነው። ሳቫና ጋለሪ ውስጥ እንገኛለን። ሸገር ሱፍ እጅግ አድርጌ አመሰግናለሁኝ። ተመልካቾቼ አብራችሁኝ ቆዩ። ወዳችኋለሁ፣ አከብራችኋለሁ። ይርኔ ጉዞች አሁን እንግዲህ አንዱ የጀመርከው ነገር ይሁን አላማና ቀድህ ይሁን የሀገራችን በመላው ሀገራችን መዘዋወርና ፕሮግራሞች መስራት አንዱ የፕሮግራም አካል ነው። አሁን ምንድነው አንተ አብራራልኝ። ያው እንግዲህ እንደነገርኩ በፊት በየፕሮጀክቱ ነው የምሰራው እየዞርክ ሀገር ሰላም በነበረች ሰዓትና ረጅም ጊዜ ናፍቀኝ ነበር። ያን የሰራውላቸው እነሱ የተቀበሉኝ ሰዎችን ድጋሜ ሄዶ ማመስገን አግኝቻቸው ቴንኪዩ ማለት ይናፍቀኝ ነበርና አልቻልኩም። ያው በብዙ ጸጥታ ችግሮችና ሁሌ ድሪም አደርገዋለሁ። ከዛ የቲክቶክ ሲመጣ
በይነመረብ ላይ ተለቅ ያለው ወይ ቲክቶክ ፕላትፎርም ላይ አለሁኝ። ሁሉም ሰው ጋር ደርሳለሁ። ሁሉም ሰው ፊድባክ ይሰጣል። ከዚህ አካባቢ ምናምን እነሱ ባሉበት ሆነው ፍቅራቸውን ገልጸውልኛል። እኔ ባለሁበት ሆኜ ተቀብያለሁ። እስቲ ቦታው ብሄድ ቦታው ላይ ብሄድ ምን አይነት ፊድባክ ይኖራል? ሁለተኛ አንተ ችግር እስከሌለብህ ድረስ የትም ሂድ። አንተ ንጹህ እስከሆንክ ድረስ ማንም ሰለሞን ስለሆንክ አይጠላህም። የትኛውም ከተገኘበት ምድር አማራም ብለው ኦሮሞም ብለው ምንም ስለሆንክ አይጠላህም። ተረዳኸኝ? ከአንተ ዴሊቨሪ የሚሆነው ፒስ እስከሆነ ድረስ ሰላም እስከሆነ ድረስ የምታወጣው ማንም አይጠላህም። እሱን ማሳየት እፈልጋለሁ። ብዙዎቹ የሆነ ሀገር መሄድ አንችልም ይሉሃል። እዛም ስትሄድ ወደ ሌላ መሄድ አንችልም ይሉሃል። ፍራስትሬሽን ውስጥ ያለው ውስጥ የተቀመጠው ኔጌቲቭ ነገር ነው እንጂ ወይም አንተ የምትሰራው ግብርህ ነው እንጂ የሚያስፈራ ማንም ምንም አይልም። ያንን ማሳየት እፈልጋለሁ። ሀገሬ እንደዛ ነች። እኔ ማቃት የኖርኩባት ያደግኩባት ሀገር እንደዛ ነች። አንድ ቦታ ብቻ አይደለም። እኔ የሰጠኋት ፍቅር እኔ የማወራው የምሰብከው ፍቅር ነው፣ ሰላም አንድነትን ነው። ስለዚህ የትኛውም ጥግ ድረስ ቢሄድ ምንም እንደማልሆን እርግጠኛ ነኝ። እሱም ማሳየት እፈልጋለሁ። ምክንያቱም አሁን ሶሻል ሚዲያውን እያጥለቀለቀ ያለው የዘር ፖለቲካ ነው። ባልተወከለበት ባልሆነበት ምናምን ታውቀዋለህ። ኢቨን የሚወሩት ወሬዎች ደስ አይሉም። የሆነ ክልል ለሆነ ክልል እንደዛ የሚሰጠው ፊድባክ ደስ አይልም። ለይድነቃሲም ግን ይሰጣል፣ ፍቅር ይሰጠኛል። ማንም ብሄድ ማሳየት ፈልገው እሱ ማንም ሆነ ማንም በማንነት ጀጅ የሚያደርግ የለም። አንተ የምትሰጠው የሆነ ነገር ግብአት ካለ ነው ሰው ጀጅ የሚያደርግ 100% የምነግርህ የአንድ ክልል ፖለቲከኛ ሌላ ቦታ ሂድ ብትለው ዜሮ ዳውት ፈራል። ለምን የሰጠው የፖለቲካ አንድምታ አለ። ልክ እንደዛ እኔ ጋር ግን አይደለም። ምንም ጥግ የለህም አንተ፣ ምንም ጥግ የለህ። በቃ ኢትዮጵያ ይሄ ነው ነቲንግ ኤልስ እና ያንን ማሳየት እፈልጋለሁ። ይሄ ለማንኛውም ሰው ብቻ ሳይሆን እስከ ሀገር መሪድ ብቻ ላሉትም ጭምር። በቃ አንተ ማንንም እስካልጎዳ ድረስ የትም መሄድ ትችላለህ። ማንንም ወክል ማንንም ሁን ብቻ ሰላም ስበክ፣ ሰላም ይኑር፣ ማንም ይቀበላል። የትኛውም ኢትዮጵያ ጥግ እንደሚቀበሉኝ ስለማቅ ያን ማሳየት እፈልጋለሁ። ያ በሁሉ የሚሆነው ደግሞ ሰላማዊ ሰው ስትሆን ሳትነካካ ስቀር ከምንም ከስድቡም ከምኑም ከዘረኝነቱም ከጉጠኝነቱም ሳትነካካ ስቀር የትኛውም ኢትዮጵያዊ ደግሞ የትኛውም 100% ሰውነትህን እንጂ የሚያውቀው ሌላ ነገርን አይደለም። ይሄ ሶሻል ሚዲያው ኢንፍሉዌንስ የምንለው ተበጣብጦ ዓለም ድብልቅልቅ የወጣች ይመስላል። ገጠር ስትሄድ እግርን አጥቦ የሚቀበል ገበሬ ነው ያለው። የትኛውም ገጠር ሂድ ካለው ላይ ማዕድ የሚያጋራ ነው ያለው። ሩቅ አትሂድ። አዲስ አበባ ዙሪያ 40 ኪሎ ሜትር ወጣ አለ። ኤቭሪዌር ገበሬው እንደዛ ነው የሚቀበለ፣ በዛ ልክ ነው። የትኛውም ክልል ላይ ሂድ ቲቪ ማያውቀው ምንም ማያውቀው ፒውሩ ገበሬ የሚቀበል አሁንም በፍቅር እግርን አጥቦ ነው የሚቀበል። አፈር ልብልሃል እየተባልክ ነው የትኛውም ብትሄድ። ከተማ ላይ ያለ ነው ሶሻል ሚዲያ ላይ ያለ ነው ችግር ከፈጠርን እና እንወክላለን የምንለው ደግሞ ያን ገበሬ ነው። አንተ የሚቀበልም ያብልሃል። ትንሽ ይከብዳል። ያንንም አውድ ለመቀየር በተለይ ኔጌቲቭ የሚያወሩትን ኔጌቲቭ ላይ ኢንፍሉዌንስ የሚያደርጉ ሰዎችን ለመቀየር ፖዚቲቭን ማብዛት ነው። አንድ ሀገር ከጓደኞች ጋር እንዲያያዝናቸው የተያያዝን እንዞራለን። ማሳየት የፈለግኩት ያን ነው። ሰላማዊ እስከሆንክ ድረስ ማንም ይወዳል፣ ማንም ይቀበላል። እንደው ቅድም ይሄን ተያይዞ ቅድም ደስ የሚል ነገር አጫወትከኝና እንትን አሁን ላይቭ ሲገባ ቲክቶክ ለምናምን ስትሆን ትዛ ላይ ያጫወትከኝ ቀዛ ያለው ጫጫታ አንዱ ዓለም ጉዳይ ፈላ እንትን ስልክ ላይ የደላው ስማርትፎን ያለው ካርድ መሙላት የሚችል ወይም ዋይፋይ አክሰስ ያለው ሰው ነው የሚገባው። እዛ ላይ ያለው ዓለም ለተጠቃሚው ብቻ ነው። እኔ ረጅም ደቂቃ ቤቴ ቁጭ ብዬ ስመለከት ይሄኛውን ዓለም እደርሳታለሁ። አዲስ አበባ ላይ ያሉት ያኛውን አዲስ አበባ ረሳዋለሁ እና የሆነ ኢሹ ተነስቶ ወይኔ በቃ ዛሬ ሰላም ሀገር በቃ ተቀውጣለች ብዬ አስባለሁ። ወይኔ ልክ ከቤት እንደወጣ ሰው አባከና የለም በቃ እየኖረ ነው። ቲክቶክ ላይ ስጋ 3000 ብር ገባ፣ ጤፍ እንደዚህ ነውና ኑሮ ከብዷል ትላለህ። ወጣ ስትል መንደሩ እንዳለ እየተበላ ነው፣ እየተቆረጠ ነው። ልክ እንደዛ ነው ቲክቶክ። የሆነን ዓለም ያሸብራል፣ በዛ ዓለም ውስጥ እንድታያረጋል። ግን ውጭ ደግሞ ስታየው ሌላው ሰው ዘና ብሎ እየዞረ ነው። ቲክቶክ እንደዛ ነው ብዙ ጊዜ የሚሸውድና ቅድም ላቀድከው ነገር አሁን ይሄ ኢትዮጵያን መዞር ይቅና። የኔ ምርቃት ቀላል ነው። አሚን ብያለሁ። ይቅና፣ ያሰብከው ይሳካ። እሱ ተያይዞ ብዙ መረጃዎች ሳገኝ ብዙ መረጃ ከሰጡኝ ሰዎች ስላንተ አንዱ
አሰግድ ነው እና አንተ ስለሚያውቅ ምናምን አንዱ መረጃ ምንድነው ቋንቋ ጎበዝ ነህ እና አሉ ቋንቋዎች ቢያንስ መግባቢያ ምናምን ይሄ መሰረታዊ ነገሮች በደንብ ታውቃለህ። እንደው የምትሞክራቸው ቋንቋዎች ምን ናቸው? ከኢትዮጵያ ቋንቋዎች ፐርፌክት የሆኑ 3 ነው፣ ኦሮምኛ፣ አማርኛና እንግሊዝኛ ነው። ኦሮምኛ፣ አማርኛ፣ እንግሊዝኛ። ከዛ ውጪ ግን ለሰላምታ የሚሆን ከፊኛ፣ ጋሞኛና አፋር፣ ሶማሌ ዝም ብለህ እንደዚህ ሰላምታ አለ አይደል? አሁን ለምሳሌ አርሲማ በአፋርኛ አርሲብ ምንድን ነው? በአፋርኛ አርሲብ ነው። እንኳን ደህና መጣ አሪቡ ለማለት አሪቡ ነው። አሪቡ ነው እንዴ? አሪቡ አረበኛው ነው። አረበኛው ነው። አፋርኛስ ምን? እነሱ ሰላምታው ብቻ ነው። ነገ ምናምን ትባባላለህ፣ ማናይ ምናምን ደፊያ ምናምን ቁጭ በል ምናምን ይለዋል። ለመግባቢያ ነው። ቦንጋ ቤቴ ወዳ ቤቴ ይላል። ከፊኛ ማለት ወዲ ቤቴ ወዳ ቤቴ እነሱ ታውቃቸዋለህ። አብዛኞቹ ሰላምታ አይደል? ፕሮጀክት ላይ ስለምትሰራ አሁን ኤክስፐርት ያደርጋል ይጠፋል ካላደራጀው እንጂ ለሰላምታ 45 ስትማር ደግሞ ታይም የሌለው ታውቀዋለህ የተወሰነ። እነሱ ጋር ስትገባ በደንብ ትለዋለህ። ለመግባቢያ ግን ወንዘልሽ ታደርጋቸዋለህ በደንብ። አዎ አሁን በምታውቃቸው እንደው እንኳን አሁን በአማርኛ እየሰራህ ነው። ኦሮምኛና እንግሊዝኛ እንደው የማስፋት ነገር አለ። የቲክቶክ ዓለም እንዴት መሰለህ አስቸጋሪ የሆነ ነገር ስትጀምር የሆነ ጽንፍ ይሰጣል። ያን አልፈልገውም ግን በምችለው ሁላ እሰራለሁ። አሁንም በዋና አካውንቴ ኦሮምኛም እሰራለሁ፣ አማርኛም እሰራለሁ። ያው እንግሊዝኛ አልሞከርኩትም እስካሁን፣ ግን ጽንፍ ባይሰጠኝ ደስ ይለኛል። ትንሽ ለሂስ እንትን አይደለም ትክክለኛ ያልሆነ ሂስ አልቀበልም እና እዛ ውስጥ መግባት አልፈልግም። በተለይ የማይመጥረኝ የማይወክለኝን ሂስ መቀበል አልፈልግም። ለዛ ነገር ራሴን ክፍት ከማድረግ ባለበት ፍንጭ ከመስጠት አንዳንድ ያጠፋል፣ ማይሆን ሂሶችም ያጠፋል፣ ማይሆን ሙገሳም ያጠፋል። ያንን በር ከመክፈት እዛው ላይ ታጠሪ ብቀር ይሻላልና ኦሮምኛ፣ አማርኛ እንዳስፈላጊነቱ እሰራለሁ። የምትሰራቸው ፕሮግራሞች እንዳልኩ ነው። የእውነት አንዳንዴ ፊት ለፊት መሞጋገስም ጥሩ ስለሆነ ነው። በዚህ ጉዳይ ባለሰቀቅ ደስ ይለኛል ምናምንና ደርዝ አላቸው። የእውነት የሆነ ነገር ይፈልጋሉ ማለት ይሄ ፕሮፌሽናል መንገድ ነው የሚከተሉት እና እሱን ስትሰራ የምንጮችህ ቪዲዮዎች ብቻ ናቸው ወይስ ንባብ ምንም አለ? አይ ንባቡ አለ። ንባቡ ብቻ ሳይሆን የፋዘር ታሪኮች አሉ። ቅድም አድምተን አላወራንም እንጂ ፋዘር በጣም አንባቢ ነው፣ በጣም ዲሰንት አንባቢ ነውና ድሮ የነገሩኝ ታሪኮች ምናምን አያስተኛኝም እንቅልፍ ከልጅነት ጀምሮ ለሊቱ ሙሉ ሲያወራብኝ ነው የሚያድረው። ትዝ ያለው መጽሐፍ ካለ እኔ ላይ ነው ሪርስ የሚያደርገው። ብዙ ነገሮቹ ሲኒማ ራስ ውስጥ ነው የታሹትና እዛም ትንሽ ሞካክሯን መሰለኝ መድረክ ምናምን አሩን ነው ያንን አድምቶ አልነገረኝም፣ ግን እንደዛ እንደሞከረ ጓደኞቹም ያወሩለታል መድረክ መሪ እንደነበረ። ግን እያንዳንዱን መጽሐፎች እያንዳንዱን ታሪኮች እኔ ላይ ካላወራ አልተኛም፣ ባልፈልገውም አዳምጠዋለሁ። እነዛ ነገሮች ተጠራቅመው ስፈልግ ጎግል አደርጋለሁ። ድሮ የነገረኝ ጎግል ስታደርግ አሁን ሁሉ ነገር ሲምፕል ነው ታገኘዋለህ፣ ወደ ቪዲዮ ቀይረዋለሁ። በብዛት ግን ቪዲዮ ሶርታው ታደርጋለሁ። ሙሉ ለሙሉ ግን ቪዲዮ ብቻ ነው ማለት አልችልም። የድሮ ታሪኮች የነገረኛል፣ ሰዎች የሚልኩልኛል፣ ማንብቤ ማገኘዋል፣ በህይወት አጋጣሚዎች ማቃቸው ነገሮች ይኖራል። እነሱ ተጠራቅመው ወደ ቪዲዮ የሚቀየሩት። ያንተ ሆቢ ምንድን ነው? እንደ ሆቢ አሁን አንተ ጋር ያለ አሁን ላይ ፍትፍት ብሎብኛል። ቲክቶክ ከጀመርኩ ጀምሮ ለምን ስክሮል እያደረግኩ ነው የምትውለው? አሁን ስክሮል ወራል ሆቢ በቃ በ5 ሰከንድ በፊት ቢያንስ 2 ሰዓት አነባለሁ። በቃ አላነበብኩም ከተባለ 2 ሰዓት ማንበብ ደስ ይለኛል። በትንሹ 2 ሰዓት አነባለሁ። አሁን ግን ቪዲዮ ለማግኘት የሆነ ታሪክ ለማግኘት መዳከር ስለሆነ ጠፋው። ቲክቶክ ትንሽ ያጠፋል። ከዛ ውጭ ኳስ እስከ ዩኒቨርሲቲ ድረስ ተጫውቻለሁ። ሊመጣ ነበር እሰይ ቀደምከኝ በደንብ አወራው። ኳስ ፕሮጀክት ተጫውቻለሁ ከልጅነት እስከ እውቀት እና ጥሩ አክቲቭ ነበርኩ ይላሉ ሰዎች ጓደኞቼ ምናምን። ድሮ ተጫዋች እንዴት እንደነበርክ ለራሴ አይታወቅም፣ ግን ደህና ቦታ ነበርኩ። ከዩኒቨርሲቲ ወክዬ ተጫውቻለሁ እስከ 2005 ድረስ ተጫዋች ሆኜ ቀጥያለሁ። እንግዲህ ጥሩ ነበርኩኝ እዛ ላይ። ሜቢ እንግዲህ ያልተነገረው ሙያዬ ምን ትሆን ነበር ብለህ ብትጠይቀኝ በፊት ከልጅነት ከኬሚስትሪ ውጪ ኳስ ላይ አክቲቭ ነኝ። አሁን የአዋጭ ባለቤት የሆነ አቶ ዘሪሁን ሲሴፍስ የሚባል ድርጅት ነበርና እዛ ነበሩ የሚሰሩት። ስፖንሰሮቻችን ነበሩ ከካናዳ።
እዛ የሜዱላ እድል ተሞክሮልን ነበር በኳስ ጥሩ ነበር። ከዛ ውጪ ማንበብ ደስ ይለኛል። አሁን ደግሞ እናው ታኬታ ሰቅላሉ አራለ ጮታል አልተቀልኩም። አረ መስቀል የለም። ከረጅም ዓመት በኋላ አሁን የጤና ቡድን መጣ። አሁንም ጮታለሁ። እድሜ እኮ ለጤና ቡድን አልደረሰም ገና። አይ እኮ እንዳረጀው ነው ማስበው። በቂ እንደኖርኩ ነው ማስበው። እንዳረጀው ነው ማስበው። እንዴት እስኪ እንዴት መሰለ በልጅነት ብዙ ነገሮች ስትሸከም ብዙ የኖርክ ነው ይመስል። እንግዲህ 23 ዓመት ምናምን ነው በረሃ መውጣት የጀመርኩት። ስራ አፋር 23 ዓመት ላይ አፋር ነበርኩ ለአንድ ዓመት ያህል። ብዙ ነገሮችን የኖርኩት ወደዛ ነውና በልጅነት እቺ በጣም ፍንድት በምትልባት እድሜ ኃላፊነት ተሰጥቶ የመንግስትም የቤተሰብ ኃላፊነት ተሰጥቶ ስትሄድ በሳል ያደርጋል። በተለይ በረሃው ህይወት ደግሞ ቲዲየስ ነው፣ ድግግሞሽ ነው፣ እንግልት ነው ምናምን። ያ ነገር ያበስልህና ብዙ የኖርክ ይመስላል። አሁን ቲክቶክ ላይ ቆየሁበታለሁ ምንም ነው ይመስለኝ 2 ዓመት ከምናምን ምንም ለኔ እንደምንም ነው። ትናንት ያሳለፍኩትን 10 ዓመት ብትጠይቀኝ ግን ዋው እያልኩ ነው ነገር ከዩኒቨርሲቲ ጀምሮ 15 ዓመት ማለት ነው። እሱም ብትጠይቀኝ እንደ 50 ዓመት ልተርክልህ እችላለሁ። እዛ ውስጥ ስለተሰራው ብዙ የኖርኩ ነው ይመስለኝ። በቂ ኖር ያለው አንዳንዴ እንደውም ጓደኞቼ እንደዚህ በመሰራቸው ቪዲዮች ተው ትገደላለህ ታስረናል ሲሉ በቂ ኖር ያለው ብልጭ ይልብኛልና በልጅነት ብዙ ነገሮችን ስታልፍ የኖርክ ይመስለኝ። ያረጀው ይመስለኛል። አሁን እድሜ ተናገር ሲባል ትዝ የሚለኝ ኪሴ ነው። የእድሜዎች መናገር ችግር የለብኝ። በባዶ ኪስ እድሜ አልናገርም እንጂ በቂ ኖር ያለ ብዬ አስባለሁ። ያው 30ዎች ውስጥ ነው አክቹአሊ 30ዎቹ መጀመሪያ አካባቢ ዋና አይነገርም። ይገርማል። ላይ ይሄ ሌላ ጊዜ ብየው እንደሆነ ሌላ ጊዜ ብየው ላቅ እችላለሁ። እዚሁ ፕሮግራም ላይ ካሊጉላ የሚባል ቲያትር ላይ ሲሲፒኦ የሚባል ካራክተር በ23 ዓመቱ ያንተ እንዲያለው ብሎታል። ያረጀው ይመስለኛል። እና ይሄ የሀገር ጫናው ምናምኑ ንጉሱ ቤት ነው የሚኖረው እና አላ ንጉሱ አባቱን ገሎበታል። ግን ንጉሱ የራሱ ምክንያት ይኖረዋል አባቴን የገደለበት ብሎ የሚያስብ ይሄ ንጉሱን መግደል ሀገሪቱን ማተራመስ ነው ብሎ የሚያስብ ምናምን ነውና ምን እንደ ሽማግሌ ይሉታል ማለት ነው። አዎ እኔ ያረጀው ይመስለኛል ምናምን ይላልና ግን አንዳንድ ጊዜ ይሄ ይዞን ይሄዳል። ይሄ አንዳንዴ ይሄ ነገር ጥሩ ነው አለው ጥሩ ነገር አለው እኮ ግን አንዳንድ ጊዜ ደግሞ ድክም እንዲልህ ስልችት እንዲልህ ምናምን ስለሚያደርግ ሁሌ ወጣትነት ሲሰማም ደግሞ እኮ ጥሩ ነው አይደለ? አዎ እሱን ደግሞ እንዳታጣብን ለማለት ነው። አይ ማጣትማ የለም እንዴ ፎሬቨር ያንግዱ የሰሪ ሲኖር እንዴት መሰለህ ክላይማክስ ኢነርጂ ላይ ነው መቆም ፈልገው ቶፕ ነው የምትልባት ቦታ ላይ ፕራይም ታይም ላይ መቆም ትፈልጋለህ። አርጅተህም እኮ አትሰጥምች ወጣት ነኝ ትላለህ። ግን ላይፉ ሀስሉ ደግሞ ኧረ እዚህ ጋር ነው ይልሃል። አንዳንዴ ውስጥና ውጭህን ታመዛዝናለህ። በብዛት እንደውም ብዙ ኖር ያለው በሞት የማይቆጭኝ ምናምን ስል ቁጥሮቹን አያቸዋለሁ። እድሜ ቁጥሮቹን ፈጣሪ የሰጠ ዛሬ በቂ ነች የሆነ ነገር ለማድረግ ለመስራት ኤቭሪቲንግ ዛሬዋ በቂ ነች። ብዙ ዛሬን ያጡ ስላሉ ስለዚህ ዛሬ ራሱ ያረጀበት ቀን ነው። እያንዳንዷ ቀን ስትኖር እያረጀ ነው። ብዙም አስባችኋል አንዳንዴ ይህን ግን ምን ሰርታ ላይ ሳስብ ለእድሜ እንዴት እንደሚያስፈራ ስራዎችን ስታስብ የሚያስፈራ ኪስንም ስታስብ ያስፈራል። እርጅና አይንካ ገና ብዙ እንሰራለን። ፈጣሪ ያቆየን። አሜን። ይህ የሚኖር ህይወት ነው። ይህ የሚታይ ፕሮግራም ነው። የሰለሞን ዩቲዩብ ላይ ትገኛላችሁ ተመልካቾች። እንግዲህ ከአንድ ዓመት ወዲህ የባህሪ ለውጥ አምጥተናል። ሰብስክራይብ አድርጉ ማለት ጀምረናል። ሰብስክራይብ አድርጉ። ፕሮግራማችን ይቀጥላል። ረፍት አድርገን እንመለስ። ተመልካቾቼ እንግዲህ ቆይታችን እንደቀጠለ ነው። ወደ መጨረሱ አካባቢ የተቃረብን ነው። አይዟችሁ። እንግዲህ የምንገኘው ውበት ፈልገን ሳባና ጋለሪ እንገኛለን። ሸገር ሱፍ በጣም አድርጌ አመሰግናለሁ። የስራ ባልደረቦቼ እጅግ አድርጌ አመሰግናለሁኝ። ኢድኔ አክብረህ ስለመጣ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። አንዳንዴ መጠየቅ ያለብኝ ሰው ስትጠየቅ ያስደነግጣልና ሶል በዚህ አጋጣሚ እኛ ሰርተናል ብለን አናስብምና ትላልቅ ሰዎች ደግሞ እንዲሰጠሩን ለኛ ፍራስትሬሽን ያስደነግጣልና ሐሳቡ ነው። ቅድም እንዳልከው እንዳረጀ ሰው እየኖርክ ስለሆነ ስለዚህ እንደሱ ስለሆነ እድሜ አንተ ከጠራኸው ጋር እኔ አንገናኝም።
ሄደን እና ግን ደስ ብሎኛል ስለጠራው ቆይታችን በጣም ደስ ይል ነበረ። ሁሉም ታሪክ አለው። ሁሉም ታሪክ አለው። አንዳንድ ጊዜ ምን ላለው እኮ አንዳንድ ከተወለደ 2 ቀን የሆነው ልጅ እኮ 2 ቀን ታሪክ አለው አይደለ? ያው አያወራው እንጂ ብዙ ሰዎች ያወሩለታል ቢያንስ። እና አንዳንድ ታሪኮች ምን ይሆናሉ ብናጣው ሉዝ ብናደርገው ምናምን ነው ታሪክ ነው። እንደሱ ልክ አይደለም። አንዳንድ እያለን ማውራት አለብን አይደለ? ለዛ ነው የኳሷን ቅድም ያነሳታለችና ኳሱ ጋር የማሊያ ለብሰህ የኳስ እኔም ብዙም ነኝና ማሊያ ለብሰህ የሰራቸው ቪዲዮዎች አይቻለሁ። እና የምትደግፈው ቡድን ማሊያ ነው። ልጅ እያለ እንዴት መሰለ ፕሮጀክቱ በጣም ጫን ያለ ፕሮጀክት ነው እና በደንብ የሚንከባከቡ ምግብ ያለበት ልብስ ኤቭሪቲንግ ያለበት ነው። የአርሰናል ትሬኒንግ ያሳዩን ነበር። አንድ መልካሙ የሚባል አሰልጣኝ ነበረ። የአካዳሚ ትሬኒንጎች ያሳየናል። ዲኤስቲቪ ይፈቀደልናል ምናምን እና በልጅነት የቀረ ነገር አለ። ፋዘርን አስቸግረዋለሁ ስዕል ምናምን ይገዛልኛል። የሄነሪ በጣም ፋን ነኝ ኦፍኮርስ ነበር እና ለረጅም ጊዜ ዩኒቨርሲቲ ላይ አንድ የማንቸስተር ጓደኛ ደጋፊ ጓደኛ ላይ ይቴ የሚባል ስቲል ማይ ቤስት ፍሬንድ ነው። ተጨራረብንና በቃ ልንጣላ ሆነ። ያን ያህል እኔ ለመዝናናት ለጥቅም ስለሆነ ነው መማርበት ነገር ስላለ ነው የምመለከተው እና ጓደኛዬን ሊያሳጣብኝ ሲሆን ተውኩት። እርግፍ አድርጌ ተውኩት ረጅም ዓመት። አሁን በቅርብ ቲክቶክ ላይ የሚሰሩ ልጆች አሉ ኳስን እንድታይ የሚያደርጉ ብሽሽቅ ነገር ሆኖ ግን በሚያምር ለዛ የሚመጡ ልጆች አሉ እና ቤኪ ፏድ ምናምን የሚባሉ ልጆች እና የምር ናፍቀኝ። እነሱ አውሩተው ጨዋታውን ማየት ይናፍቀኛል። ሳልወድ በግዴ ዲኤስቲቪ ያስገቡ ማየት ጀመርኩኝ። የድሮዋ ነገር መጣሽ መሰለኝና ኦፍኮርስ የምደግፈው ክለብ ነው ግን ኒውትራል ለመሆን ስቲል እጠነቀቃለሁ። በደንብ ሳይ ጥሩ ልትጫወተ ነው የምደግፈው። ስቲል የአርሰናል ላይ እየደገፍኩ ያኛው አሪፍ ከሆነ ለዛኛው ልገለበት ይችላል። ምክንያቱም ቺል ለማድረግ ነው የማየው መዝናኛ። አዎ ለዛና የአርሰናል ግን ወተት እንደሚጠጡት አይደለም። ቅድም ይልቅ እንትን አልክ። ቅድም ከዚህ ከመግባታችን በፊት አንዲት ነገር ቀለድኩ እኔ እና ሳክልኛ ደስ አለኝ። ምክንያቱም የምታቀርባቸው የምትስቅ አይመስሉ ፕሮግራሞችን ስታይ ቢሰሙ ጥሩ ቆፍጣና ፕሮግራሞች ናቸው እና ይሄ መብት ነው። ልክ ዣነራል አይደል እኛ ጋር ኢንተርቴይንመንት ላይ ምን እንደሚባል አሁን ይሄ ወይ አንተ የምትሰራበት ወይ መረጃ መስጠት ላይ ምን እንደሚባል አላውቅም፣ ወይ ጋዜጠኝነት ላይ ምን እንደሚባል አላውቅም። ግን አሁን እኛ ጋር እኮ ዣነሮች አሉ። ትራጀዲ አለ፣ ኮሜዲ አለ፣ ሰስፔንስ አለ እያልክ ሮማንስ አለ እያልክ እንትን ትላለህ እና ያንተ ይሄ የምታቀርብበት መንገድ ወይው ቆፍጠን ያለ ነውና ከዛ ስቀልድ ስስቅ ሀይ ስቃል የሚገርም ነገር ደስታ የሌለበት ቦታ አልገኝም። በጣም ነው የሚያስጠላኝ። ምክንያቱም ረጅም ዓመት በቃ ይሄ ህመሙ ስኖር ያለው በግልም በሌላም ጉዳይ ይሄ መታመሙ መጎዳቱ ምናምን የሚባለውን ነገር ጠግቤዋለሁና ደስታ ከሌለ ለሰከንድ እዛ ቦታ አታገኘኝ። በጣም ነው የምስቀው፣ በጣም ነው የምጮኸው። ችግሩ ትንሽ ነገር ነው የሚያስቀኝ። ሲቀለድ በጣም ወዳለሁ። አሁን እየሰደብከኝ ማለት ጭረባ ላይ ወጣቶች ጓደኞቼ እኔ ነው እየጨረቡኝ በራሴ ስቃለሁ። በራሴ በጣም ነው የምዝናናውና ለሀዘን ቦታ አልሰጥም። አሁን ላይ ያለችኝን ኢምንት ሰከንድ እጠቀምባታለሁ ለመሳቅ። ደስታ በጠራው ቁጥር ነው ወደ አንተ ይመጣው። ለየትኛው እድሜ ትጨነቃለህ? ለየትኛው እድሜ ታስባለህ? እና እስቃለሁ። እንዴት ነው የማልስቀው? ደስተኛ ሰው ደስታን የማይፈልጋት ነው ይባላል። ደስተኛ ሰው ደስታ ፍለጋ አይሄድም ባለው ነገር ይደሰታል። በትክክል ሰው እንደሚያስበው ነው። አንዳንዴ ትወና ላይ የሆነ ነገር ተሰጥቷችሁ በዛው ልክ ቀርጾ በጣም ቶፕ የሆነ ትወና ከተወንክና መርደራር ከሆንክ መርደራር አድርጎ የሚስላል። አዎ የሚጣበቅበትና እዛ ሰው አይምሮ ላይ ሲያዩኝ እንደ አንተ ነህ እንደሚለኛል አጥሬበት ነው። ከዛ ደግሞ ሲያገኝ ማውራው አንድ የሆነበትና እንዴ እዚህ እንኳን ለስለስ ብል ሚላል አንድ ሆኖበት። በባህሪ ከሰው ጋር ብዙ አልገባባም ማለት አዲስ ሰው ሲሆን ቁጥብ ነኝ። ትንሽ ካላመድከኝ ነው ቶሎ የምላመደው። ከዛ ውጭ ቁጭ ነኝ የትም ቦታና አንዳንዱ ይፈራል ማውራት፣ አንዳንዱ ያው ነው ይላል፣ አንዳንዱ ደግሞ እሱ ነው እሱ አይደለም። አዎ እዛ ዳይሌም ውስጥ ይገባል። አቀራረቡ ነው። አሁን እንዳልከኝ ነው። አሁን እኮ ደስታን ተደግፈዋል። አንተ ግን ዝም ብዬ አሁን ሳስብህ አሁን ይሄ ደስተኛ ህይወት እኮ አሁን በቃ የምንኖረው ነች። እያንዳንዷን ደቂቃ መጠቀም አለብን እንትን ብትለው የሚመስለኝ ማለት ነው የሚመስለኝ ታቀርበው
ደስታ ወሳኝነት አለው ብለን ታቀርብ ህይወት እያንዳንዷን ደቂቃ ካልተጠቀምንባት ደስታ ማጣት እንዲህ ያደርገናል። ይህ የሚኖር ህይወት ነው ብለህ ቆፍጠን አንዳንድ ሰው ደግሞ ቢያቀርበው ደስተኛ ነው ምናምን ብሎ ቀብጥ ብሎ ምናምን ሊያቀርበው ይችላል። ያንተ ያኛው መንገድ ይቀርብሃል ለማቅረብ። አንዳንዴ ስስቅም እኮ ሳቅ እኮ ስል እኮ እንደው እኮ ፍርስ ብለህ እኮ አይደለም ትንሽ አሬንጃ እንግዲህ የሆነ ሰዓት ላይ የሆነ ሙዚቃ አግኝቼ ምናምን ካልኩኝ ሰው አይመስለውም። መኪና እንደው ምናምን በጣም ነው ፋን ማረገው እሱ ነው እሱ አይደል ግራ የሚገባቸው የሆነ ሰው አብዶ ያዩ ነው ይመስላችሁ። ያው ስራ ነው። ፈን ማረግ ካለብኝ ፈን አደርጋለሁ። በጣም ደስታ ወዳለሁ። አንዳንዴም ስመሰጥ እንደዛው ነው እያለም ልረሳ እችላለሁ። ያው ትሄዳለህ ግን በቃ ደስተኛ መሆን ፈልገህ በየትኛውም አጋጣሚ። ገዳማት ላይ ያደረከው ትልቅ አስተዋጽኦ የማይረሳ አስተዋጽኦ ነውና በተለይ በጣም ልንደርስላቸው የሚገቡ ያው ገዳሞቹ እውነት ለመናገር የሚደርሱልን እንጂ የምንደርስላቸውም አይደሉም። እንደሆነ ለቃሉ ይቅርታ እና እነሱ ነገሮች ላይ የነበረ ተሳትፎ ቀላል አልነበረም። እነሱ እንደው እንድናወራቸው እነሱ እንዴት መሰለህ እኔ እንግዲህ ያው የአያት ልጅ አይደለሁ በምርቃት ምናምን ያደኩትና ሀገርን ይጠብቃል። እኔን ይጠብቀኝ የእነሱ ምርቃት ነው። እኔ የሚያኖረኝ የእነሱ ምርቃት ጸሎት ነው ብዬ አስባለሁ። የአያቶች በህይወት በነበሩበት ዘመን አሁን አንድ አያት ቀርታኛለች። የእሷ ጸሎት ምርቃት ያኖረኛል ብዬ አስባለሁ። ሀገርንም ሰላም ያደርጋሉ ብዬ ማስበው ገዳማት የሚወጡ ጸሎት፣ ቤተ እምነቶች ላይ ያለው ጸሎት ነው ብዬ አስባለሁ። እንደው ምንም ባይፈጥሩ እንኳን ስርዓት ፈጥረውልናል። የታነጸ ትውልድ እንዲኖረን አድርገዋል። በትንሹ ሀገር እንድትሆን ያደረጉ አባቶች እና እናቶች መገኛ ነው ገዳማት። ስለዚህ ጥያቄው እንደመጣልኝ በቃ አላቅማማም፣ እሱን መስራት አለብኝ። ዞሮ የውጭ ሀገር ገዳማትን አሰብኳቸው። ሪሰርች የተወሰነ ሰራውና ኢቭን ተከፍሎ የሚጎበኙ ናቸው። ኢንካም ጀነሬት የሚያደርጉ ናቸው እነሱ ራሳቸው። ይህን ያህል ዌልዝ አለው የሚባል ገዳማት ነው ያሉት እዚህ። ለአንተ ሰላም የተጸለየ ራሳቸውን ችለው ፈጣሪን ፍለጋ የሚሄዱ የታደሉ ሰዎችን ትንሽ ነገር አለማድረግ ንፉግነት ነው። ትንሽ ነገር ቢያንስ ዳስ እንኳን ሰርተው አይዟችሁ ማለት ያን ደግሞ እኔ ላደርግ ይችል ይሆናል። ብዙዎቹ ደግሞ ያን በረከት መዳረስ አለበት። ያ ሁሉ ሆኖ የሁሉ ህዝብ እያለ ግን ያን ማድረግ አልቻለም። ስለዚህ መስራት ግድ ነው። ስትሄድም ደግሞ የመጀመሪያ ስራቸው እግር ማጠብ ነው። ይህን ያህል ኪሎ ሜትር ሄደ እግር ተግማምቱ ጉዳያቸው አይደለም። ትህትናን እንደዛ ነው የሚያስተምሩ። ለእነሱ ምን ትከፍላቸዋለህ? አንተ ለመኖሩ በጸሎት እየተጉልህ በቃ 6-7 ስልክት አድርገን እየበላን ምንም እንከፍላቸው ነገር የለም። እንዳልከው ነው እነሱ ያኖሩናል እንጂ በጸሎታቸው እኛ እናኖራቸው። እኛ ልንሰጣቸው ምንድነው የምንችለው? ሜቢ ትንሽ ጎናቸው የሚያሳርፉበት ቦታ እሷን ለማሰራት ነው የተሯሯጥነው እኔም ጓደኞችም። ከዛ ውጭ የትኛውም ሲመጣ አንዳንዴ ትፈራለህ። ጠለቅ ብለህ ስትራክቸርድ የሆነ ነገር ካላዩ አልገባበትም። ስትራክቸርድ የሆነ ከሆነ ደግሞ ከህሊና ነፃ ነው የምትሆነው። ለምን አልሰራሁትም አትልም። ፎርማል ካልሆነ አንዳንዴ ደግሞ አይተኸውም ይገባል ብለህ ነገር ሚዲያ ላይ ባናወራው ጥሩ ነው፣ ግን ማልፈልጋቸው ሾዎች አሉ። ከዛ ውጭ ገዳማት ብቻ አይደለም መስጊድም እናሰራለን። ሲመጡ ፎርማሊቲውን አይቼ ይሰራሉ። ዞሮ እነዚህ ሁለት ገዳሙን ብለው መስጊድም ብለው ሰላም የሚሰበክበት ቦታ ነው። ትውልድ የሚታነጽበት ቦታ ነው። በትንሹ ለሀገር ሰላም ይጸልይበት ቦታ ነው። በትንሹ አንተ ለምትኖርባት እዛ ውስጥ አለመሳተፍ ማለት እኔን ሰላም አታርገኝ ማለት ነው። የራስን ሰላም ከፈለግ እነዚህ እምነትህ ምንም ይሁን ምን ቢያንስ ሰላም የምትሆንበት ቦታ ያ እስከሆነ ድረስ ሌላውም ሰላም የሚሆንበት ቦታ የሚረጋጋበት ቦታ ያ እስከሆነ ድረስ የጎረቤት መረጋጋት የሌላ ሰው መረጋጋት ያንተን መረጋጋት ያመጣዋል። ለነሱ አስቤ ሲሆን ለራሴ አስቤ እንደዚህ ነገር ላይ እሳተፋለሁ። ምክንያቱም የምፈልገው ሰላም ስለሆነ የነሱ ምርቃት ጸሎትም ስለሚያኖረን በዛ ልክ አስበዋል። ትልቅ ሰው ብለህ በጣም ምሁራን ናቸው፣ ጠቢባን ናቸው፣ ዓለምን ንቀው ገብተዋል ብለህ የምታስባቸው ሰዎች ሳይንቁ እግርን አጥቦ የሚቀበሉ ናቸውና ትንሽ በጣም ይነካል። እዛ አካባቢ ማሰቡ ራሱ በቻልኩት መጠን ሰራውም እያልኩ አይደለም፣ ግን በቻልኩት መጠን በሳምንት አንዴ ያረሳቸው ቪዲዮ ሰራለሁ። በረከታቸው ይደርብን። አሜን። ከሰራሃቸው ታሪኮች ውስጥ የሰራሃቸው ታሪኮች አሉና ከነሱ ውስጥ ቁጭት የሚላል ፊልም ቢሆን
ቲያትር ፊልም ቢሆን በቃ ልቦለድ መጽሐፍ ቢሆን ምናምን በቅርት ያለ ታሪክ አለ አንተ ጋር ወይ? ሁሌ እንገበገባለሁ የአሊ በርኬን ታሪክ። ኦኬ እሺ። በጣም የትኛው ሬዲዮ እንዳቀረበው አላውቅም። ያለ ፈቃድ ያቀርቦታል እሱ ፕሮግራም። አንተ ያቀረብከው? እኔ ያቀረብኩት ያው ድምፁ ነው። ኦኬ ኖርማል ነው፣ ጀስት ፎር ፈን ነው። ግን አሊ በርኬ በጣም ይቆጭኛል። እንዴት መሰለ ወደ ሀረር አካባቢ ሶማሌ ተጠግቶ በነበረበት ሰዓት በአፈ ታሪክ ምናምን ከሰማሁ ሰው ይሰቅላሉ፣ ያንጠለጥላሉ ምናምን። አይ ዳይሬክት ከአሊ በርኬ የሰማሁትን ነው የምነግርህ። የማግኘት እድልም ነበረኝና ወታደሩን ሰቅለውታል። በቃ ቆዳውን ዘልዝሎ ምናምን እና ጨርሰኝ ይሏል፣ ሰዋኝ ይሏል አሊ በርኬ ማለት ነው። እነሱ በሞታቸው ሳታይ አልጨረሰም ብሎት በቃ አሊ በርኬ እንደብድ ያደረገው ሰሙ የሰው ስጋ በላ የተባለበት ሰሙ እና በቃ ለሽንትም ወጡ ለምንም ወጡ መቅለብ ነው። አሊ ጋ የአዳኝ ልጅ ሆኖ ኦሮሚያ ተናጋሪ ሆኖ አማርኛ ሳይችል ኢትዮጵያ ብሎ የዘመተ ሰው ነው። የሀገር አንድነት ፍቅሩን ታውቋል። አሊ ጋ 30 ክላንት ቀለሃ ሰጥተው 5 ከቀረው 25 አመራር ገሏል ማለት ተራ ወታደር አለ የሚገለው 25 አመራር ወይዚህ መጥቶ ነው የሚገለው። ካላየ አያነጣጠርም፣ ካላነጣጠር አይተኩስም የሚሉለት ነው ስቲል ያሉ ጀነራሎች እሱ የሚያውቁትና ፊልም አረግ ያሰቡት ያንን ሁሉ ተበቅሎለት መጥቶ ነው የሰዋው። በቃ ኦሬዲ መሞት አይቀርም ህመሜን እንትን በልልኝ ነው አሰበው እና አሳይቶት ነው የሰዋውና ያ ፊልም ቢሆን ላሉ የአሊ በርኬ ጀግንነት ፊልም ውጭ እኮ ቢሆን ስንት ሌጀንደሪ ነገር አለ። ሁሌም ስሰማው እኔ የሰራሁት እላለሁ። ዋን ቱ ዋን ተገናኝተንም አውርተን ስክሪፕትም የተደረገ ስለነበረ ፊልም ሆኖ ባየው ኢቨን አገር ሳታከብረው በኬንያ በኪቢሽ የሚባል እኛ መስኖ የሰራንበት ፕሮጀክት አለ። በዛ ነው የጠፋው። ተሰቃይቶ ተሰዶ የመጣ ሰው ነው። መቶም ክብር ያላገኘ ሰው ነው። እንደ ተራ ዝም ብለህ ጣልከው ሰው ውጪ ቢሆን እኮ ፊልሙ ራሱ ገንዘብ ቢሰራለት ቢየመኘው እሱ ነው የአሊ በርኬ ፊልም። በጣም ብዙ የምትነካው ነገር አለ። ከወለጋ ለሀገር ተሰዳ ሀገር አሰድዳ ድጋሚ ሀገር መተህ ክብር ሳታገኝ ቀብረህ እንኳን ሳይደምቅ ሌላው ቢቀር እንደዚህ አይነት ትልቅ ታሪክ ኖሮ ትንሽ ሆነ መሞት ያበሳጫልና ፊልም ሆኖ ቢሰራለት በጣም እመኛለሁ። እሱን ሰርቼው ነበር ዩቲዩብ ላይም ቲክቶክ ላይም ፊልም ሆኖ ባየው ህልሜ ነው። የእሱ ታሪክ ይመስላል። የስክሪፕት ላይ ወይ ጽሁፍ ላይ ደደ እፈራዋለሁ ጽሁፌን እንደነገርኩ ልክ ስመሰጥ የሚመጣብኝ ፋዘር ነውና ቃላቶቹ ኤቭሪቲንግ የፋዘር ናቸው። እኔ አንብቤ በእኔ ህይወት ውስጥ የመጣ ምናምን አይደለም። ድሮ ሲያወራብኝ የነበረው ኤቭሪቲንግ እነሱን ነው የማስታውሰው። የዳሪዮስ ሞዲ አድናቂ ነው። ሂስ ሲሰጥ ምናምን ያስፈራኛል ጋዜጠኞች ላይ ምናምንና ልክ በርሲዝ የሆነ ጥግ ላይ ነው የሚሄድብኝ። በጣም ጀግና ጋዜጠኛ ነበር እንደዚህ እሱን ስለሚያወራኝ ያላቃችሁ ስለሚያወራኝ በዛ ልክ ቀርጾኛልና በጣም ስጽፍ እፈራለሁ። የሆነ ጥግ ውስጥ ነው የሚወስደኝ። ብሮቼን እፈራቸዋለሁ ብዙ ጊዜ ግን እጽፋለሁ አንዳንዴ አልፎ አልፎ። አሁን ላይ እንደነገርኩ ላይፍ ስታይላችን አስተማማኝ አይደለም። የሆነ ጽሁፍ ጽፌ ሰው እጅ ላይ ቢደርስ ደስ አይለኝም። አላማ ሊኖረው ይገባል ጻፍኩበትና አሁን ተቆጥቤያለሁ። ግን በፊት ዩኒቨርሲቲ ያለው ጽፋለሁ። ኢቭን ፋዘር ታሞበታል በእኔ ጽሁፍ። ዩኒቨርሲቲ ሆኜ ናፈኩትና ናፈቀኝ በጣም እና አባቴ ብዬ አላውቅም። ለመጀመሪያ ጊዜ አባቴ ያልኩት ዩኒቨርሲቲ ነውና ደብዳቤ ጽፌለት ላኩኝ ለሲኒየሮች ማለት ነው። አንብቡ ታመመ የምርመም ስራ አቆመ ምናምን። ከዛ በኋላም ሰርቶ አያውቅም። ልጄ ጻፈልኝ ብሎ ተቺ ነበር። በጣም ስሜት ዲፕ ይገባሉ መሰለኝና አሁንም ብሮቼን ፈራቸዋለሁ። አሁን ላይ አልጽፍም። ስለዚህ አሁን የአሊ በርኬን ታሪክ ግን በደንብ ስላገኘው የማማከር በኔ ማለት ፊልም ቢሆን የማገዝ የምናምን እንትኑ አለ ማለት ነው። አዎ ይኖረኛል። መልካም እንግዲህ ወደ መጨረሱ እየደረስን ነው። ድጋሚ እጅግ በጣም አድርጌ አመሰግናለሁ። ተመልካቾች አመሰግናለሁ። የስራ ባልደረቦች አመሰግናለሁ። ጋለሪ ይሄ ሰባዳ ጋለሪን በጣም አመሰግናለሁ። ሸገር ሱፍ በጣም አመሰግናለሁ። እና ወደ ጥያቄያችን ስንሄድ ጥያቄ ሳይው ቅድም ጫፍ ብለዋል እና አሉ ልክ ባልሆነ መንገድ የሚጠቀሙ አሁን ይሄ ታቡ የምንለው ልክ ከኛ እንደው ከኛም አይደለም እኮ ሰው ከምትለው ወግና ባህል ይወጡ ሰው የማይሉ አይደለ። በጣም ወደው እኔ ቃል አለ የመጽሐፍ ቅዱስ ጋር በጣም ወደው ልጄ ወይ ሰው መሆን ጥሩ ነው እውነት።
እንደውና አንዳንድ ጊዜ ግን እንደው ሰው መሆን ቢያቅትህ የአውሬ ተብሎ አውሬን ማሳጣት ልክ አይደለም። የዲያብሎስን የሚያስቀና ክፋት ምናምን ደግሞ የሚሰራባቸው ይሄ ማህበራዊ ሚዲያ እሱም ጭምር ይሰራበታል። እዚህ ጋር ልክ የአንተና የአንተ አይነት በጣም በርካታ ሰዎች አሉ መልካም ነገር የሚሰሩበት። በተቃራኒው ደግሞ እዛ ጋር እንደው እኔ ጋር ይደርሳል ብዬ የማላስበውን ነገር ልንገርህ። አሁን ስድቡ እንትኑ ምናምን ተው። አንዳንድ ሰው በስድቡ መፈራት ምናምን በጣም እንትን ነው። ኧረ ይሄ ነገር ብዬ ከሰዎች ጋር አውርቼ አውቃለሁ እና ኧረ እንደው ምናምን ስትል ማለት ነው ኧረ እዛ ላይ ዩቲዩብን አርፈህ ስራ ይወርዱብሃል። የሆነ ነገር እየቆረጡ ነው የሚያወጡብህ ምናምን። እንዲህ ልንፈራራ ይገባል ወይ? አንዳንድ ጊዜ ገብቶሃል አይደለ? እንደ ጦር ምናምን እንደ ማስፈራሪያም ጭምር የሚያደርጉት አሉ። ስድባቸውን ኩራት የሚያደርጉ ሰዎች ጤናም አይደለም። እና የገጠመው ያውቃሉ ስራ ላይ በስራ አጋጣሚ አብረን ስራ ጥያቄ ወይ ምናምን ወይ ደግሞ እንግዲህ አሁን አንዳንድ ፕሮግራሞች ይኖራሉ የሚዘጋጁ እነሱ ጋር የማውራት ነገር ገጥሞ ያውቃል። እንደው እባካችሁ ተው ምናምን ብላ አድርገህ ታውቃለህ? እውነት ለመናገር አግኝቻችሁ አላውቅም። እንግዲህ መጥፎ አሮድ ነው አንዳንዴ በዙሪያ የሚኖረው የሚመስልህን ነው። እንደውም የተወሰኑ ኮመንቶች አንዳንድ ልጆች ኮንትሮቨርሻል ነገር ሲሰሩ ማልጠብቃቸው በውስጥ ምናምን ጽፍላቸዋል። ግን ተሳዳቢዎቹም እንደዚህ አግኝቻችሁ አላውቅም። እኛም እንዴት መሰለህ አሁን ግሩፕ አለን እኛ ቲክቶክ ላይ መጥፎን አታጠፈው። ስለዚህ ምን ሆነው ጥሩ ማብዛት ነው። ጥሩ የሚሰሩት ከበዛ ያንን ዶሚኔት ማድረግ ትችላለህ። ሁላችንም ውስጥ እኮ መጥፎ ነገር አለ። ለሚዲያ ግብዓት ይሆናል ወይ ነው። ብልግና ማውጣት ትችላለህ ወይ ነው። ሁሉም ሰው ውስጥ ክፋት አለ፣ ተንኮል አለ፣ ኃጢአት አለ፣ ኤቭሪቲንግ አለ፣ ተሰጥቶናል። የትኛውም ቅዱስ የሚጫወት የለም የትኛውም ሰው። ግን ወደ ሚዲያ ስታመጣው ያንተ ስብዕና ይመጥናል ወይ? ለመታወቅ ብሎ ይገቡበታል። ለምሳሌ ስድብ ቀላሉ ለመታወቅ አቴንሽን ሲከር መሆን ማለት ነው። ምንም ሰራህ ምን አቴንሽኑን ትፈልግና ትገባበታለህ። ኤንደን ይከብዳቸዋል መመለስ፣ ቦታቸው ላይ መመለስ። አልጎሪዝሙ ብልግናውን ነውሩ ምንም የሚያወራው ሰው አዲስ አይደለኛ። ይሄ ነገር ሁላችንም በውስጣችን ነው የምንይዛት። ኃጢአቱንም ብለው ስድቡንም ምኑንም ሐላሉን የመጣውን ሰው ትጋብዘዋል። እንዲህ ደንግጠህ ስለምታየው አልጎሪዝሙ ራሱ ጊዜ ይሰጣል። ስለዚህ ያን ሰው ቫይራል ላይ መውጣት እድሉ ከፍ ይላል። ያን ሰውዬ ሁላችን ክፋት ውስጥ ስላለ ፈልገንም ሳንፈልግም እናየዋለን። ሳንፈልግ ቫይራል እናወጣዋለን፣ ግን ወደ ቦታ አይመለስም። ዞሮ ዞሮ እነሱን የማግኘት እድል አላገኘውም፣ ፍላጎትም የለኝም። ግን ባገኛቸው ልላቸው የምችለው አንድ ነገር ነው። ቤተሰቦቻችሁን አስቡ። የትኛውን ጎዳና ተዳዳሪ ሆነው ያደገ እንኳን ቢሆን ልክ አለው፣ ስርዓት አለው። እነሱ ብልግና ባለጌ ናቸው እያልኩ አይደለም። የወላጅን አስተዋጽኦ ለነገር ስለፈለግኩ ወላጅ አልባ እንኳን ብትሆን የምትቀረጽበት መንገድ አለ። ማህበረሰብ ነው የሚቀርጸው። ይህ ማህበረሰብ ደግሞ ነውሩን ሸፍኖ የሚኖር ማህበረሰብ ነው። ኢቭን መንገድ ላይ መብላት ከረጅም ጊዜ ድረስ ነውር ነው የምንባልበት ማህበረሰብ ነው ያለው። መመገብ እንኳን ይህን ብሎ ያሳደገ ማህበረሰብ እንደዚህ አይነት ክፋት መስጠት፣ ስድብ መስጠት ተገቢ አይደለም። እና እናትና አባት አስቡ። እኔ ፋዘርን ሳስበው የሆነ ጥፋት እንኳን ላጠፋ ከሆነ ይወረኛል። ማዘርን ሳስባት ይወረኛል። ምክንያቱም ከቤተሰብ ብትታነጸው ሰፈር ላይ ስትወጣ ማንም ኮርኩሜን ያሳድገኝ ማንም አንድ ብሎ ካለፈ መሄድ አልችልም። አስፓልት ከተሻገርኩማ በቃ ዱርዬ ይሆናል። ያውም መናኸሪያ አካባቢ አድጌ ማለት ነው። ቆንጆ የስራ እንቅስቃሴ ያለበት ድምቅ ያለ ሰፈር አድገህ በዛ ስርዓት ውስጥ ነው ያደግኩት። እናትና አባታቸውን ቢያስቡ ለማህበረሰቡ ኩቶ ንቀት ይኖር ደግሞ እንዲህ ነው ያደጉት እኮ የሚያሳዝነው ይናቁ ቤት ማህበረሰቡ ይተውት። ግን ለእናትና አባት እናት በህይወትም ኖሩም አልኖሩም እናትና አባት ቢያዩ ይሄን ስል ያ ሜንታሊቲ ቢኖራቸው እኔም ብዬ አስብ ነበር። እድሜ ይሆናል አይ እድሜም ነው እኮ ምናምን ነገር ስል አንድ ሰው አሳየኝ። የትልቅ ሰው ከኔ የሚመጡ ሰውዬ ጭምር ምናምን እና እሱ በጣም እንትን ነው። እና ሌላ በጣም ያዘንኩበት ነገር ልንገርህ። በቃ በዚህ አጋጣሚ ሀሳብ እንድትሰጠኝ ነው። ማስታወቂያ ለቲዩቡ ምናምን እንግዲህ እንትኗም በቀደም ቲክቶኳም ተንቀሳቀሰችና 24 ነው አንገባች ምናምን እና በቃ አሁን ጥሩ ነው ግን በቃ እንትን ሳልዬ በዚህ እንትን አይሆንም በዚህ እንትን ነው እንዳታስበው ትንሽ ባለግ ማለት ከማልጠብቀው ሰው ነው ምናምንና ማስታወቂያ ምናምን ማግኘት ከፈለክ ምናምን እንዴት ማለት አታም እንደሚያስተዋውቁት ሰዎች ማን እንደሚፈልጉ ምናምን አለ ላረገው ሊሆን አይችልም። ምንም ማንም
ፈጣሪ፣ ቤተሰብ፣ የተፈጥሮ ህግ ምናምን አብልቶኝ አጠጥቶኝ ምናምን ነው እዚህ የደረስኩት። ፈጣሪ አለ፣ ቤተሰብ አለ፣ እንትን አለ ምናምን። እኔም የምትደጋገፍበት ማህበረሰብ በጣም ይሄ ለዚህ ግፍ መሰረታዊ ነገሮችን ካላጣ ለትርፍ ነገር ካልሆነ በስተቀር መሰረታዊ ነገር አተልነውት አንችልም እንደሚሆነው ትሆናለህ። እና አንዳንድ ጊዜ ጨዋ የነበሩ ልጆችም ማስታወቂያውን አስበው እንትኑን አስበው በዚህ መንገድ ማህበረሰቡ ምናምን እንደዚህ ቶሎ በብልግናው ታይና ወደ ጥሩ ትመጣለህ ምናምን ብሎ ያወራኝ ሰው አለ። ስለዚህ የወደን እኮ አይደለም ምናምን ያሉኛሉ አግኝቼ እና ምንድን ሳንፈራ ማውራት ካለብን ማህበረሰቡ ጋር ችግር አለ። ቅርብ ቀን እንደውም በነበረ እንትን ላይ እንደውም ቅርብ ቀን በነበረ ዲስከሽን ላይ ምንድነው የቲክቶኩ መምጣቱ ነው እንጂ ያወጣው ነገሩ ነበርኩ። ለካ እንዲህ ባለጌ ነበርን፣ ለካ እንዲህ ነፍሰ ገዳይ ነበር፣ ለካ እንደዚህ ጉዶች ነበርን። ምንም የተፈጠረ ነገር የለም እኮ በቃ ቲክቶኩ መጣና እንዲህ ነን እኮ ብሎ አሳየን። ቲዩቡ መጣና እንዲህ ነን እኮ ማህበራዊ ሚዲያ ፌስቡክ ምናምን መጣና ይኸው እኛ እኮ ይሄ ነን ብሎ አሳየን። እና የጉዳችን ወጣ እንጂ ያልነበረ እኮ ነገርየው ይዞ የመጣው የለም። አንተ ውስጥ የሌለ ነገር አይወጣም። የማታውቀውን አታወራም፣ የማታውቀውን አትሰራም እና ያልነበረህን ገጀራ አታውጣው። እዚህ የተዘጋጀ የነበረ ምናምን እና እንደው በዚህ አጋጣሚ እንደዚህ ቀና መንገድ የሚከተሉ ሁሉም ወንድሞቻችን ናቸው፣ ሁሉም እህቶቻችን ናቸው። ሁሉም ቀና መንገድ የሚከተሉት እናበረታለን። እንደዚህ ይሹ እንደሚመጡ ተስፋ እናደርጋለን። ምንም እንደዛ ነውና በተለይ አሁን በቅርቡ እኛ ቤተሰብ የሚገባ የማይመስለኝ የገባ ነገር አለ። ሚስቱ ስትወልድ ሞተች፣ ያው እኔ ሚስት ስትወልድ ሞተች ብሎ የተጻፈ በጣም አሳዛኝ እንደዚህ እና ምን ይጠቅማል? የሆነ ልጆች ያስደነግጣል፣ ቤተሰብ ያስደነግጣል። እኔ ደውዬ ደንግጬ የደወልኩባቸው ሰዎች ነበሩ ሞተ ተብሎ ምናምን እኔ ጋር የሚመጣ አይመስለኝም። ለአጋጣሚ ናዝሬት ነበርኩ። ከናዝሬት ሲመጣ ሞተ ተብሎ ናዝሬት እንደነበርኩ መረጃ የነበራቸው ሰዎች ደንግጠዋል። እንደዚህ ነገሮች ባይደረጉ ሃይማኖትህም ምናምን ከሃይማኖት ጋር የሚያጋጭ ዝቶ አሁን አንተማ ምናምን ብሎ ያልፋል። የቲክቶኩን መረጃ ሰምቶ ስለ ሃይማኖት በተዛባ መንገድ እኔ ያላወራሁት ተደርጎ ማለት ነው እኔ ያላልኩት እና እንደዚህ ነገሮች እንደነዚህ ወንድሞቻችን ብትሆኑ ደስ ይለናል። የእውነት እናንተንም እኮ እንወዳችኋለን፣ ግን ደግሞ እንድናከብራችሁ ሆኑ። የመጨረሻው ጥያቄ ምንድን ነው መሰለህ? የምትለው የቀረው ምለው ግብዣ ስለሆነ ጥያቄ ግን ቲክቶክ ላንተ ምንድን ነው? አሁን ላይ ስራ ነው ቲክቶክ። ከዛ መጀመሪያ አካባቢ እንደጀመርኩ አካባቢ ብጠይቀኝ ደግሞ ምልከታ የማቀርብበት የምተነፍስበት መድረክ ነው። አሁን ገንዘብ ማገኝበት ስራ ነው። አሁን ላይ ግን ገንዘብ ለማግኘት ብዬ ደግሞ ማየውን ነገር አልሰራም። ኢቭን ማየውን ማስታወቂያዎች አልሰራም። ለምሳሌ የውርርድ ቤቶች ምናምን ማስታወቂያ ይመጡልኛል፣ ብዙ ብር እየተከፈለ ግን አታረገውም። ለምን? ሰው የሰጠ ቦታ አለ። ኢቭን የዘፈን ሲወጣ 15 ሰከንድ ምናምን ትሬንድ ተደርጋ ታስተዋውቃል። አንድ የሰፈራችን ልጅ ነበር ጫንጆ ልጅ እና አሸንፎ ምንድን ነበር አዲስ ሚል ውድድር ነበር መሰለኝ። እዛ ላይ አሸንፎ አዲስ ነጠላ ዜማ ወጣና ሁሉም ሰው ፕሮሞት ያደርገዋል። እና እኔም ፕሮሞት በማድረግበት መንገድ ፕሮሞት አደረኩ። ያው እየደነስኩ ምናምን ማለት ነው። ሰው ኤክስፔክት ይህን ከአንተ አንጠብቅም። በቃ እዛሽ ሌቭል ላይ መገኘት አለብህ። ሰው የሚጠብቅ ሌቭል ላይ ህዝቡ ሀበሻ ሲወድህ የሚጎርሰውን ነው የሚያጎርስህ፣ የሚተኛበትን ነው የሚያስተኛ፣ የሚለብሰውን ነው የሚያለብስ። ሲያወርድህም እንደዛው መጠንቀቅ ያለብህ ሲያወርድ ነው። በሰጠ ልክ ሲያወርድ እጥፍ ነው የሚያደርገው። እና አይጠብቁም። የማይጠበቅብኝን ነገር አላደርግም። ስራዬም ሆኖ እንኳን ገንዘብ እኮ አገኝበታለሁ። ኬርስ በቃ ታቆማለህ። ለህዝቡ ሪስፔክት ካለ ታቆማለህ። አንተን አይመጥንህም ካሉ አይመጥንህም እንጂ ገንዘብ አግኝቼበት ስራዬ ነው ካልኩኝ መስራት ይችል ነበር። ፖስት አደርጋለሁ። እንዲህ እንድትሆን ነው የምፈልገው ካለ ኢቭን ጓደኞች ራሱ ይሄን አካል መናገር ተው እንትን መናገር ተው ሲል ከሊኔ ጋር ብዙ ጊዜ እጋጫለሁ። ስራዬ እንኳን ሆኖ መናገር የቻልኩ እጋጫለሁ። አንዳንዱ ደግሞ ይሄን ለምን ድምፅ አልሆንኩም ለምን አልሰራህም ይላል። በአንተ አይምሮ ያዝሃል። አንተ ጋር ወርዞ ያደርጋሉ ነው የሆነ የውሃ ጠብታ ባህር ላይ ነትኝ ምንም የሚፈጥረው ነገር የለም። ብርጭቆ ላይ ሲሆን ሊታይም የሆነ ነገር ይፈጥራል የምትለው እንደዛ በሆነበት አግባብ ውስጥ የሆነ ነገር ተናግሬ መባከን አልፈልግም።
ሰው ስላለ ብቻ ንጮህ ከሆነም ደግሞ ችግር ግን ሌቭልን ማስጠበቅ አለብህ። ሌቭልን እንድታስጠብቅ ደግሞ ቲክቶክ እንደ ስራ ያለ ፎሎወር ቁጥር ሳይሆን ህዝብ ኢች ኤንድ ኤቭሪ ዴይ ክትትል የሚያደርግብህ እንቅስቃሴ የሚያይ ህዝብ እንደሆነ ማሰብ አክብሬ የምሰራው ስራ ነው። ወድጄ የምሰራው ስራ ነው። መተዳደሪያ ነው። ላይ ለእኔ ቲክቶክ ስራ ነው። ከዛ ባሻገር ህሊና የማጸዳበት ቦታ ነው። እረፍት ማገኝበት ቦታ ነው። ሰላም የሚሰማኝ ቦታ ነው እና ሀገሬ ብትሆንልኝ ብዬ የምመኘውን ማቀርብበት ፕላትፎርም ነው። የኔ ሁለት አይነት ነው። ኢንፎርማቲቭም አለ፣ መረጃ የምሰጥበትም አለ። አንዳንድ መሳጭ ታሪኮችን ደግሞ የኛ የነበሩ ግን አተናቸው በሰው ስናያቸው የምንቀናባቸውን ታሪኮች ፍላሽባክ እያደረኩኝ እኛ እንደዚህ ነበር የምንባቸው ናሬት ማድረጋቸው ታሪኮች አሉ። እሱን ደግሞ ስሰራ ለህሊና እርካታ የማገኝበት ሳላውቅ አቅሜን ያሳዩኝ ሰዎች ደግሞ አክብሬ ሁሌ ብገኝበት በየቀኑ ቪዲዮ ፖስት ማድረግበት ቦታ ነው። ብዙ ነገር ያስተማረኝ ቦታ ነው ቲክቶክ። እንግዲህ ከይርነቅ ጋር የነበረኝ ቆይታ ይሄን ይመስላል። የይርነቅን የቲክቶክ አካውንት ፎሎ አድርጉ፣ ላይክ ሼር አድርጉ፣ ኮፒ ሊንክ ነው ሪፖስት አድርጉ፣ ቪዲዮ ሲለቅ ኮሜንት ስጡ። እንደዚህ እንድታደርጉ በሰለሞን ሙሄ ቲዩብ ስም ጋብዣለሁኝ። እንደዚሁም ደግሞ ወዳጄ አልዓዛር በቅርቡ የከፈተው አልዓዛር በጣም ትልቅ የፊልም ባለሙያ ነው። የነ ኪያ ሌሎች የነ ያቤጽ ምናምን የመሳሰሉ በጣም ድንቅ በቅርቡ 0 ዲግሪ እነዚህ ደራሲና አዘጋጅ ነው። አሁን ደግሞ ወደ እናንተ ለሰዎች እድል መክፈቻ እንዲሆን ቲዩብ ከፍቷል። አሊታ ቲዩብን በደንብ እንግዲህ ግቡና ሰብስክራይብ አድርጉ። ሰለሞን ሙሄ ቲዩብንም እና ወዳችኋለሁ፣ አከብራችኋለሁ። የነበረን ቆይታ ይሄን ይመስላል። በእኔ በኩል ቻው እላችኋለሁ። በኋላ ከመሰናበቴ በፊት ይርኔን እንግዳይን በደንብ ላሰናብትና ቻው እላችኋለሁ። ይርኔ ወይ የምትለው ቀረ የምትለው ማመስገን የምትፈልገው እንግዲህ መድረኩን በያገኘንበት ሁሉ የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን። አሁንም በዙሪያ የነበሩ ከልጅነት እስከ እውቀት ብንጠራም ማንጨርሰው ብዙ ሰዎች አስተዋጽኦ ያደረጋችሁ በእኔ መኖር ውስጥ፣ በእኔ ህይወት ውስጥ፣ በእኔ መለወጥ ውስጥ፣ በእኔ መንገድ ውስጥ የተራመዳችሁ የደገፋችሁኝ፣ ስሞረከዝም ምርኩዝ የሆናችሁኝ ብዙዎቻችሁን አመሰግናለሁ። ስፔሻሊ የቲክቶክ ትችላለህ፣ አቅም አለ ብላችሁ ያበረታችሁኝ በቲክቶክ ዓለም ማመሰግናችሁ ብዙ ሰዎች አሉ። ከዛ በተረፈ ጆን ዳንኤል በጣም ባለውለታዬ ነው። እሱን ያስጀምረኝ ቲክቶክ እና ለቲክቶክ ዓለም እሱን አመሰግናለሁ። በህይወቴ ዘመን ሁሉ ግን እኔ ህይወት ውስጥ ጠጠር የጣላችሁ ህንፃ ተገንብቶ እስኪደርስ ድረስ እንዲቆም ሰው ሆኜ ሰው እግዚአብሔር ሰው አድርጎኝ የኔ ታሪክ እንደዚህ ቀርቦ ለመናገር እስከ በቃ ድረስ አብራችሁ ለነበራችሁ ሁሉ እግዚአብሔር ያክብርልን። ሰው እንግዲህ ትናንት በእናንተ ፊልሞች ነበረ ያው ሰው ሁሉ ውስጥ ፍላጎት አለ የሆነ ነገር መታየት የመታወቅ ምናምን እና ሁላችንም ፖዚቲቭ ነገር ስናይ ደስ ይለናል። ህልሜ ባይሆንም ብዙ ነገሮችን ምን ሰርቼ እመጣለሁ የሚለው ነገር ጭንቅላቴ ውስጥ ባይፈጠርም እናንተን እያየን ደስ ይለን ነበር። ምን እንዳገኛችሁ ኢቭን በታክሲ እንኳን እየሄድን ስናያችሁ አየሁ ዛሬ ትልቅ ደስታ ነበርና በዚህ ልክ ከአንተ ጋር ደግሞ በማውራቴ ስለጋበዝከኝ እጅግ በጣም አመሰግናለሁ። እናንተም አንድ ዋና ጽዮች ናቸውና እኛም በማነጽ ውስጥ ስላላችሁ ክብረት ይስጥልን፣ እግዚአብሔር ያክብርልን። በጣም አመሰግናለሁ። በእኔ ህይወት ውስጥ ካሉ ይርኔ የሚባሉ በጣም ከልጅነት ጀምሮ ጓደኛ ይርኔ የሚባል አለ እና አንድ 4 ይርኔዎች እያስታወስኩ ነበር አንተ እያወራህና አንድ ይርኔ ብቻ ነው የሚያናደኝ እንጂ ሶስቱም ይርኔዎች በሙሉ በጣም ያንተ አይነት ባህሪ ያላቸው በሚገርም ሁኔታ እና ይርኔዎች ጓደኞቼ ይርኔ ያስታውሶኛል። የቀራኒው ልጆች በጣም ወዳቸዋለሁ። መላው ተመልካቾቼ እጅግ በጣም ወዳቸዋለሁ። እጅግ በጣም የሆነት የስራ ባልደረቦቼ እጅግ በጣም አመሰግናለሁ። አብራችሁኝ የነበራችሁ በሙሉ ጥሬና ክብረ ስለመጣ በጣም አመሰግናለሁ። ፈጣሪ አምላክ ክብር ምስጋና ላንተ ይሁን። ሳቫና ጋለሪን እጅግ በጣም አድርጌ አመሰግናለሁ። ሸገር ሱፍን በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሌላ ጊዜ ፈጣሪ ይስጠንና እንገናኛለን። ይሳነሱ ይበለን። አሜን።